እኔ ልሄድ ነው እያላችሁ አታስፈራሩ። ከቤተሰቦቻቸው ጋር በውስጥ አውርተው ተመለሽ እያሉኝ ነው ቤተሰቦቼ ብለው ለእኔ ነግረው፣ ከዛ ደግሞ መጣው በኤርሚያስ ምክንያት አንዷ ምን አለች? 50,000 ሰው ወደ ኦርቶዶክስ ተመልሷል ያለችን ሰምታችሁ? ገልብጣችሁ አንብቡት። 50,000 ሰው ምናልባት ወደ ኦርቶዶክስ መጥቷል ነው። እዚህ ኦርቶዶክሳውያኑ ስሜን ጠርተው ይህ ሰው በጣም ብዙ ሰው እያሳተ ነው እና እሱ ቤት አትግቡ ብለው ነው ያሉት፣ ስሜን ጠርተው። እዚህ ደግሞ 50,000 ሰው ከጴንጤ ወደ ኦርቶዶክስ ተመልሷል። አልሰማችሁ? 50,000 የወንጌል አማኝ ወደ ኦርቶዶክስ ተመለሰ በኤርሚያስ ምክንያት ተብሎ ሲጻፍ ማን የቆጠረው 50,000 ሰው መሆኑን አትሉ? እኔ እንኳን ወደ ጌታ የመጡትን እንኳን አልቆጠርኩም፣ እረኛ ቁጥር ነው ብያልኩት። እህቴ አታሳቡ። ኢየሱስ ይወደዳል። ድንቅ ነው ጌታ። አዳኙ ኢየሱስ ነው እንጂ አዳኙ እናትና ልጁ ነው አላለም። የእናትና ልጁ የእንትና የገሪባዎቹ ነው። አንዴዚህም አንዴዛም የሚያጠቅሱት ማለት ነው። ክብር ለእናትና ልጁ ምናምን ነገር እያሉ ከዛ ደግሞ ሄድና ደግሞ ክብር ለመሐመድና ለአላህ ምናምን ነገር ብሎ ይላል። እፎይን ይጣልብሃል። አጭዶ ይጥልልሃል። ይህንን የመሐመድን መንፈስ ማለት ነው። እውነቴን እኮ ደግ አረገ። ጸልዩለት በእውነት ለእንደሱ ለእፎይ አይነት ወንድም ማለት ነው። እዚህ ክብር ለእናትና ልጁ ብሎ ደግሞ እዛ ደግሞ ሄድልሃል። አይሰነብቱ። እዚህ መጡና ኢየሱስ ጌታ ነው ይሉናል። ወይ ጌታ ይባረክ እሰይ ብለን 3 ሳምንት ሳይቆዩ ክብር ለእናትና ለልጁ ተክልዬ ይላል። በቃ ተመለሰ ወደ እናት ቤተክርስቲያን ምናምን ነገር ብሎ ይልና እዛ ደግሞ ሳጨርስ ታክቢር ይልልሃል። ዛኛ ገልበጥ ባጣ ትውልድ አለ ሙሴ። እውነቱን እኮ ነው፣ ቃል በቃል እኮ ነው ያለው። ጠማማና ገልበጥ ባጣ ትውልድ። የጴንጤ ቸርች በአፍጢሙ አይደፋም። እኛ ስለሄድን አንተ ስለሄድክ አንቺ ስለሄድሽ እኔ ብሄድ ማለት በአፍጢሙ አይደፋም። ምንም ጭራ አይልም። ከኦርቶዶክስ ነው እንደውም ትልልቆቹ አገልጋዮች ወደ ጌታ እየመጡ ያሉት። እኔ ከጴንጤ ትልልቅ የሚባል በደንብ ይታወቃሉ የተባሉ ወደ ኦርቶዶክስ የተመለሱት አስታውሳለህ? እስኪ አንድ ጥራልኝ። እነ ቢኒያም ሽታዬ ናቸው። አንድ ስብከት ፈልገ ዩቲዩብ ላይ አታገኝም። እነሱ ናቸው ፓስተር ተብለው እየተባሉ ማለት አንድ ስብከት ቴንክ ዩ ሎርድ። እናንተ ሕያዋን ምስክሮች ናቸው። ጸንተቁም እንደነ እህቴ እታጋ አይነት ማለት ነው። ልጆቿን ሀብቷን በትነ ኢየሱስ አልሻው ውጪ ብሏት ባሏ ቺለን ሕያው ምስክር ናት። እንደዚች አይነቶች ስንቶች አሉ። ያሳብባሏል ምክንያት ሊያደርጉ። ሰይጣን የቀሰቀሰው ነገር ገና አላለቀም። ልባችሁን ጠብቁ ነው ብዬ የምላችሁ ወንድሞች እናቶች። ቅዱስ እግዚአብሔር ምስክር ነው። ልባችሁን ጠብቁ። ይኸው ትናንትና ለዛሬ ሌሊት ከጥልቅ ጉድጓድ ውስጥ የወጣ ክፉ መንፈስ በዚህን አይነት አተያይ በራእይ አይቼው አላውቅም። ቀንድ ያለው በሰው አካል የተገለጠ ከጥልቅ ከጉድጓድ ውስጥ ወጥቶ አሁን ሶሻል ሚዲያ ላይ ካለ ከአንዱ ሰውዬ ጋር አብሮት ሆኖ በጥቁር ድመት ደም ቃል ኪዳን ያደረገ ሰውዬው ገልጣለሁ አልኩ። የሰራዊት ጌታ እግዚአብሔር ስለገለጠ እንዲህ ብሎ ነገር የለም። ሲያመጣው እናገራለሁ፣ ካለመጣውስ መጽሐፉን እናገራለን ነው። አለቀ። አታሳቡ። መሄድ የምትፈልጉ ሰዎች ካላችሁ 77 ቁጥር ጻፉ። ወደ ኦርቶዶክስ መመለስ የምትፈልጉ ሰዎች በጌታ ያመናችሁ ማለት ነው። 77 ቁጥር ጻፉ። እኔ ዛሬ ጸልዬ እሸኛችኋለሁ። የመሰነባበቻ ጸሎት ልጸልይላችሁ። እባክሽ ምናምን ብለን አንለን። እውነቱን እንነግራለን። እውነቱ ኢየሱስ ነው። ጽድቁ ኢየሱስ ነው። ቅድስናችን ኢየሱስ ነው። 77 ቁጥር ጻፉ። ወደ ኦርቶዶክስ መመለስ የምትፈልጉ ጴንጤዎች ካላችሁ ማለት ነው። ልጸልይላችሁ ዛሬ እንጸልይላችኋለን። ካላይ እስከታይ ዳንዬ ምናምን ነገር ሆኖ ማለት አንተማ ኦርቶዶክስ ነህ፣ ከየት ወዴት ትሄዳለህ? እኔ ያልኩት ጴንጤዎች ነው። ኦርቶዶክስ 77 ቁጥር ጻፉ አይደለም ያልኩት። እናንተ የጻፋችሁ በሙሉ ኦርቶዶክስ ናቸው። ሳራ አሁን አንቺ ከዛ ፋኖ ብሎ እኔ ከዛ ወደዛ አይደለም ያልኩት። በጌታ አምነናል እናገለግላለን ብለው የሚሉትን ያልኩት። ከኦርቶዶክስ ወደ ኦርቶዶክስ ማለት አልኩ እንዴ። አንቺ ከደጀ ሰላም ወደ ደጀ ሰላም እንደዚህ ማቃየር አይደለም ምን ያልኩት። ኦኬ ሚኪ አይተናል። ኦኬ በል
እንዲሁ እዚህ ውስጥ ያላችሁ ጴንጤዎችም ካላችሁ በቃ ጌታ ይባርካችሁ፣ መንገራችሁን ጨርቅ ያድርገው ብለን በአባቶች ምርቃት በረካዳል ከነገ ጀምሮ ቸርች እንዳትመጡ። በቃ ምንም ፓስተሮችን የምታስቸግሩ ምንም የምትጠቅሚው ነገር የለም። እዚህ ቁጭ ብለሽ ማለት ነው። ጎ ለሌላው ትውልድ ወንጌል ስንሰብክ ከዛ ከሚመጣው የህዝብ ጎርፍ ጋር ወይ በእውነተኛ ንስሐ ትመለሳለህ ወይ ደግሞ እዛ ሆነህ ሳሊ ለነ ቅድስት እያልክ ወደ ሲኦል ትወርዳለህ ማለት ነው። ሻኟቸው ወገኖች፣ በቃ ውጡ። አሁን እናንተ ከዚህ 7 ቁጥር የጻፋችሁ ከዚህ በኋላ እዚህ ምንም መቀመጥ የለባችሁ። እኔ ልሄድ ነው እያላችሁ አታስፈራሩ። ከቤተሰቦቻቸው ጋር በውስጥ አውርተው ተመለሽ እያሉኝ ነው ቤተሰቦቼ ብለው ለእኔ ነግረው፣ ከዛ ደግሞ መጣው በኤርሚያስ ምክንያት አንዷ ምን አለች? 50,000 ሰው ወደ ኦርቶዶክስ ተመልሷል ያለችውን ሰምታችሁ ገልብጣችሁ አንብቡት። 50,000 ሰው ምናልባት ወደ ኦርቶዶክስ መጥቷል ነው። እዚህ ኦርቶዶክሳውያኑ ስሜን ጠርተው ይህ ሰው በጣም ብዙ ሰው እያሳተ ነው እና እሱ ቤት አትግቡ ብለው ነው ያሉት፣ ስሜን ጠርተው። እዚህ ደግሞ 50,000 ሰው ከጴንጤ ወደ ኦርቶዶክስ ተመልሷል። አልሰማችሁም? አልሰማችሁም ወይ ወገኖች? ስንት ሰው ሰምቷል? ይሄንን 2 ቁጥር ጻፉ እስኪ። 50,000 የወንጌል አማኝ ወደ ኦርቶዶክስ ተመለሰ በኤርሚያስ ምክንያት ተብሎ ሲጻፍ ጻፉ እስኪ። 2 ቁጥር ጻፉ እስኪ። አይ ብላለች አይደለም ህይወትዬ፣ 2 ቁጥር ጻፉ የሰማችሁ ሰዎች። ማን የቆጠረው 50,000 ሰው መሆኑን አትሉ? እኔ እንኳን ወደ ጌታ የመጡትን እንኳን አልቆጠርኩም፣ እረኛ ቁጥር ነው ብያልኩት። እህቴ አታሳቡ። ኢየሱስ ይወደዳል። ድንቅ ነው ጌታ፣ ድንቅ ነው ጌታ። በዚህ ጥቂቷ ዘመኔ አይቻለሁ፣ እንደ ኢየሱስ ያለ ማንም የለም። ስቅ ልበል፣ ኢየሱስ ጌታዬ ነው። የህይወቴ ጅማሬም የህይወቴም ፍጻሜ ነው። ቃላችንን ይሰማል፣ ጸሎታችንን ይሰማል። ይሄው ዛሬም እለዋለሁ፣ እንዲህ ስላንተ እየተናገርኩ የዘመኔ ቁጥር ምዕራፉ ይዘጋ። ከዚህ ውጪ ወደ ግራ ወደ ቀኝ እንዳልል የመጨረሻ ማለት በስሜት አይደለም ማወራው። ንጉሱን በግርማው አይተነዋል፣ ኢየሱስን አይተነዋል። ሩቅ አይደለም፣ እዚህ ያለ ያወራናል። ግልቦ ነው እንኳን ሄዱት እኮ ከሄዱ በኋላ እኮ ኢየሱስ ጠረኑን አፈቀኝ፣ ጠረኑን አፈቀኝ፣ ህልውናውን አፈቀኝ ብለው ሲሉ ሰምተናል፣ አይተናል። እዛ ሄደህማ ስንታላ ናቴ በየዕለቱ ኢየሱስ የሚል ስም አትሰማም። ዛሬ ዓመቷ ነች ይለዋል። ዛሬ ዓመቷ ነች። ከዛ ምንድናት ብለህ ሎዛ 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 ሎዝዬ ሎዛ ሎዛ የኔ ሞዛዛ ሎዛ እና ታዲያ የኢየሱስ ጠረኑን ሎዛ ጋር ታገኛት። የእኛ ሞዛዛ እንልሃለና እኛ ከሩቅ ሆነን ሎዛ ሎዛ። ከዛ ማታ ደግሞ ሲመጡልን ኢየሱስ ጠረኑን አፈቀኝ። አምላኬ 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 አምላኬ። ኢየሱስ ኢየሱስ ተብለን እንለው እዚህ ዝም ብለው ኢየሱስ ኢየሱስ ይላሉ። ሌሊት ተነስተው ኢየሱስ ኢየሱስ ማለት ነው። ጉባኤያቸው ስትሄድ ኢየሱስ ኢየሱስ ማለት ነው ብሎ ይላል። እናስ ኢየሱስ ኢየሱስ ማለት ሰለቻቸውና እኔ ደበረኝ አለና ከዛ ወጥቶ ሎዛ 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 ሎዛ። በቃ በእውነት በዚህ ቤተክርስቲያን መኖር ለእኛ ደግ ነው ይላል። እዛው ሎዛ ሎዛ እያልክ እየተሟንዘስኩ ነው። እኛን ተወን እኮ ነው የምለውን ማለት እኛን ተወን። ሎዛ ፋጤ እያልክ እዛው ነው
እኛን ተወን። እኛ ወንዱን ኢየሱስን ነው የምንጠራው። ወንዱን የተሰጠን ሴቶች አልተሰጡንም ለድነት። ምንም አታመጡ እህቶች እዚህ ያላችሁ ብትሆኑ ማለት ነው። አዎ በቃ በጾታ ለመዳን የተሰጠን የዳዊት ልጅ ወንዱ ነው። የሴት አዳኝ አልተሰጠም። ከማርያም ከሔዋን ዋቴቨር የትኞቹንም ጥራ፣ አንዳችሁ መድኃኒት አይደላችሁ። ከወንዶችስ ወንዶች ናቸው መድኃኒቶች እያልኩ አይደለም። ከኢየሱስ ውጭ ሌላ ወንድም አልተሰጠም። 4 ነጥብ። አንድ ወንድ ተሰጥቶናል። ወንዶች ልጆች ተሰጥቶናል ሳይሆን ወንድ ልጅ ተሰጥቶናል ያለው ይሄው ነው። የከፋችሁ እህቶች ጴንጤዎች ካላችሁ ዩ ካን ጎ። እኛ አንድ ወንድ ነው የተሰጠ፣ አዳኙ ወንድ ነው። ወንድ ልጅ ተሰጥቶናልና ያለው። ሴቶች ልጆች ተሰጥተውናል አላለም። ማርያም የምትባል የጌታ እናት አዳኝ አይደለችም። አድናም አታውቅ፣ ልታድንም ኃይልና ጥበብ ስልጣን የላትም። 4 ነጥብ። ሰማይ የዘጋው ነው። ደህንነት በሰዎች ትከሻ ላይ አይደለም ያለው። ደህንነት ራሱ በመለኮት ትከሻ ላይ ነው ያለው። አለቅነት በጫንቃው ላይ ነው በተባለለት የዳዊት ቁጥቋጥ በእግዚአብሔር ልጅ በዳዊት ልጅ ላይ ነው ያለው። በሌሎች ወንዶችም ትድናላችሁ አላለም። ኦኬ በሔዋን ሞት ገባ። ሞት በሔዋን በኩል መጥቶ ሕይወት እመቤታችን ሆናለች ብሎ የሚለው ይሄ እንትን አባቢሾ የደነዘዘ ደብተራ ነው እንደዛ ብሎ የሚለው። ሕይወት በክርስቶስ ነው የሆነው። በማርያም ነው ብሎ የሚል የቱ ጋር ነው የጻፉት? ሕይወት በማርያም ተገለጠ ይላል አይልም። ሕይወት ተገለጠ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠው የዘላለም ሕይወት እናወራ። ሕይወት ማን ነው? ክርስቶስ ነው። ሕይወት ማርያም ነች ብሎ የሚል ተጻፋለ? የለም። አፈር ደቼ ጋጥ ይሄ የበሰበሰ የደብተራ ትምህርት ማለት ነው። ሕይወት በክርስቶስ ነው። ሕይወት ሊሆንልን ሊበዛልን የመጣው ማለት ነው ክራይስት ነው። ክርስቶስ ሲመጣ ግን በድንግሊቱ በኩል ተወልዷል። 4 ነጥብ። የማንክደው ሐቅ በስጋና በደም ተካፍሎ በእሷ በኩል ተወልዷል። እሷም እሱ ማዳኝ የለም ብራዘር፣ የለም። ቆርጬንም ጥለው አልኩ። ቆርጬ ከዚህ ትውልድ ላይ አባቶቻችን ለይተው ነው የተናገሩት። አዳኙ ኢየሱስ ነው እንጂ አዳኙ እናትና ልጁ ነው አላለም። የእናትና ልጁ የእንትና የገሪባዎቹ ነው። አንዴዚህም አንዴዛም አንዴዛም የሚያጠቅሱት ማለት ነው። ክብር ለእናትና ልጁ ምናምን ነገር እያሉ ከዛ ደግሞ ሄድና ደግሞ ክብር ለመሐመድና ለአላህ ምናምን ነገር ብሎ ይላል። እፎይን ይጣልብሃል። አጭዶ ይጥልልሃል። ይህንን የመሐመድን መንፈስ ማለት ነው። እውነቴን እኮ ደግ አረገ። ጸልዩለት በእውነት ለእንደሱ ለእፎይ አይነት ወንድም ማለት ነው። እዚህ ክብር ለእናትና ልጁ ብሎ ደግሞ እዛ ደግሞ ሄድልሃል ለነቢያችንና ለዑለማዎቹ ምናምን ነገር ብሎ ይልሃል። ሂድ እዛ ደግሞ በቃ በደንብ በተከታታይ እስኪያሽርህ ድረስ ውልቅ አድርጎ እንደ ኮሶ ትል ነቅሎ እስኪያወጣልህ ድረስ ይነግርሃል ማለት ነው። ሕይወቱን ኢየሱስንም ይነግርሃል፣ መሐመድንም ይነግርሃል። ምርጫው ያንተ ነው። እኛ ግን ኢየሱስ ምርጫችን ነው። ከድንግል የተወለደው የዓለም መድኃኒት ምርጫችን ነው። አለቀ። አይሰነብቱም። እዚህ መጡና ኢየሱስ ጌታ ነው ይሉናል። ወይ ጌታ ይባረክ እሰይ ብለን 3 ሳምንት ሳይቆዩ ክብር ለእናትና ለልጁ ተክልዬ ይላል። ወይ በስመ አብ በቃ ተመለሰ ወደ እናት ቤተክርስቲያን ምናምን ነገር ብሎ ይልና እዛ ደግሞ ሳጨርስ ታክቢር ይልልሃል። እዛኛ ደግሞ ሄደው ማለት አሁን ልቅ እዚህ ሹንቲዝምና ምንድነው ቡዲዝም ምናምን ነገር የሚባሉ እዚህ በሩቅ ምስራቅ አሉ። ከጃፓን የስልክ ፈልጌ ይልክላቸዋለሁ። ከሃይማኖቶቹ ሰዎች ስልክ ቢደዋወሉ ወደዛ ደግሞ የሆነ ቼክ ቢደረግ ገልበጥ ባጣ ትውልድ አለ ሙሴ። እውነቱን እኮ ነው፣ ቃል በቃል እኮ ነው ያለው። ጠማማና ገልበጥ ባጣ ትውልድ አለ። ልቡ በአምላኩ ያልታመነ ዘዳግም መጽሐፍ ላይ ማለት ነው። ልቡ በአምላኩ ያልታመነ ጠማማና ገልበጥ ባጣ ትውልድ ቃል በቃል ነው የተናገረው ነብዩ፣ ታላቁ ነብይ ሙሴ ማለት ነው። አየ እስራኤል አንዴ ወደ ጌታ አንዴ ወደ ጣዖት፣ አንዴ ወደ ጌታ አንዴ ወደ ጣዖት፣ አንዴ ወደ ጌታ አንዴ ወደ ጣዖት ሲያደርገ ጠማማና ገልበጥ ባጣ ትውልድ አላቸው። ኢየሱስ ላይ መጽናት አቅቶ እንትና ወንድማችን በጋሻው እንደተናገረው ማለት ነው። አንዷ እህት ምን አለችው? ሰው ጌታን ሲቀበል አይታ ጌታን ተቀበለች። ያኔ
ከዛ እነ በጋሻው የተነሱበት ዘመን ደግሞ በስመ አብ ወወልድ ምናምን ነገር ብሎ ሲል ያው ድምፁ የሚያምር ነው እና ያኔ ከሙሉ ወንጌል ቤተክርስቲያን ወጣችና እዛ እነ ዘርፌ የተነሱበት ጊዜ ነው። ከዛ መጣች የነ በጋሻው እንዴት ድምፁ ያምራል ምናምን ነገር ብለው ማለት ነው። ድሮ የነ ዳጊ ድምፅ ደስ ብላት ነበር የመጣችው። አሁን ደግሞ የበጋሻው ድምፅ ደስ ብላት ሄደች ከሙሉ ወንጌል። ትዝ ሲናገር ነው የሰማሁትና ከዛ እንደገና ደግሞ ተሐድሶ ናቸው እየተባለ ደግሞ ሲወራ ደግሞ መንተን ሲላዩ ከዛ ደግሞ በጋሽ ወደ ጌታ መጣ። ወደ ጌታ ደግሞ ሲመጣ አብራ ደግሞ መጣች። ከዛ እሱ ጋር ሄዳ ስትመሰክር እና እኔ ይገርምሃል ድሮ ጴንጤ ነበርኩ አለችው። እሺ እዛ ያኔ አንተ እንደዛ በስመ አብ እያልክ ስትል አንተ ስላለህ ወደ እናንተ መጣሁ አለችው። ኦኬ አሁን ደግሞ አንተ ስትመጣ ደግሞ ወደዚህ መጣል ይቅርታ ስላንከራተት ትንሽ ብለዋል አላት። ይቅርታ ስላንከራተት ትንሽ አላት። እንደዚህ ተከራተ ኧረ ትዝ ሲናገር በቃ ድክም ነው የሚያደርገው። ይቅርታ እህቴ ስላንከራተት ትንሽ ነው። ስላንከራተትንሽ ይቅርታ አላት። ስላጉላላንሽ እንጂ ስላጉላላንሽ ይቅርታ አላት በጋሽ ብሎ ደከም ብዬማ ነው። አሁን እኮ የምትጉላሉ አላችሁ። ሊሊ ልትመለስ ነው። ሊሊ ያቺ ሊሊ ነቻ ሊሊ የምትባለው ሊሊ እዛ ኦርቶዶክስ ሆኜ ነው የማውቅ የነበረው። ሊሊ አንድ ሰሞን ሊሊ ልትመለስ ነው። ሊሊ ወደ ኦርቶዶክስ ልትመለስ ነው። ተክለ ሃይማኖት ምስክርነት ይሰጣል። ሊሊ ሰሞኑ በዛ ጊዜ ማለት ምን ያህል ጴንጤ ወጥቶ ይሆናል እሷ ልትመለስ ነው እየተባለ ገና ወሬ የቡና ወሬ እየተወራ በነበረበት ሳለ ይሄዱ አይጠፉም እኮ። እሷ ግን ባለችበት በአለቱ ላይ ጸንታ ቆማለች እና ይቅርታ ስላጉላላንሽ ብሎ አላት። አሁን እሱ ጋር መሰረታዊ ክርስትና ትምህርት ተምራ ተጠምቃ ተቀማ ነው አይ ቲንክ ጥምቀት ሙሉ ወንጌል ወስዳለች ይመስለኛል። ብቻ አርፋ ተቀምጣለች ማለት ነው። እና አትጉላሉ ወንድሞቼ፣ ጸንታችሁ ቁሙ። ኦኬ ሊሊ ስለሄደች እና ልትሄዱ ነው ሲጀምር አልሄደችም አትሄድም። ኦኬ ዳጊ ስለሄደ ልትሄዱ ነው እንዴ? ኦኬ ኤርሚያስ ዛሬ ሰብኬ በራሴ ላይ እንኳን እንደዚህ አላውጅም፣ በወንድሜም ላይ በእህቶቼም ላይ አላውጅም። ነገ እንኳን ኤርሚያስ እንደው ሄደ እንኳን ተብሎ ይባል እናንተ ልትሄዱ ነው እንዴ? እውነትሽን ነው። በቃ እንደዚህ ነው ኢየሱስን የተረዳችሁት። ጥርጌ በላይ ኤርሚያስ ሄደ፣ መብቱ ነው መሄድ ይችላል። ማንም ዘማሪ ዳጊ ቢሄድ በቃ ሄደ፣ ዳጊ ነው ሄደው። መንገዱ ትክክል ነው። የምንሄድበት መንገድ ዳጊና ኤርሚያስ ስለሄዱ የሚሄድ ህዝብ ካለ ጽናና ቁም ብራዘር አለት ላይ ቁም። ወዲያ አትበል። በቃ የጴንጤ ቸርች በአፍጢሙ አይደፋም። እኛ ስለሄድን አንተ ስለሄድክ አንቺ ስለሄድሽ እኔ ብሄድ ማለት ነው። በአፍጢሙ አይደፋም። ምንም ጭር አይልም። እንደውም ያስቃል። ከኦርቶዶክስ ነው እንደውም ትልልቆቹ አገልጋዮች ወደ ጌታ እየመጡ ያሉት። እኔ ከጴንጤ ትልልቅ የሚባለው ደግሞ ይታወቃሉ የተባሉ ወደ ኦርቶዶክስ የተመለሱት አስታውሳለህ? እስኪ አንድ ጥራልኝ። እነ ቢኒያም ሽታዬ ናቸው። አንድ ስብከት ፈልገህ ዩቲዩብ ላይ አታገኝም። እነሱ ናቸው ፓስተር ተብለው እየተባሉ ማለት አንድ ስብከት ኖረውም አይሰብኩም ሄደውም አይሰብኩም። ከዛ የ20 ዓመትና የ30 ዓመት ፓስተሮች በቅርብ ያጣናቸው ልጃችን ተቆርጧል። እሱን አይተናል። አለ እስኪ ጥራለኝ። ከዛ ግን በገፍ ነው የሚወጣው። ከጳጳስ መነኩሴ፣ ቄስ ምናምን ነገሩ ብትጨምር ጸንተህ ብትቆም ለራስህ ነው። ጸንተሽ ብትቆሚ ለራስሽ ነው። ጸንተስ ባትቆም ሞትን ምርጫ አድርገህ ህይወትን ጥለህ ሄደሃል ማለት ነው። ኢየሱስን ማጣት ማለት ብራዘር የህይወትን ራስ አሽቀንጥረህ አውጥተህ መጣል ማለት ነው።
ስለዚህ ጽኑና ቁሙ፣ ጸንተን እንቆማለን። የመዳን ራስ የእግዚአብሔር ልጅ ኢየሱስ ክርስቶስ ውድ ነፍሱ ሰጥቶን ነው የተከበረ። ከዚህ የበለጠ መስዋዕት፣ ከዚህ የበለጠ ፍቅር ለአንተ ልትሰጥህ አርሴማ ጋር ሄደህ የምታሳይህ የለችም። ሲጀምር አታውቅህም። አርሴማ የምትባል ሴትዮ አታውቅህም። እንኳን አርሴማ አለችም ማርያም የምትባለው የጌታ እናት አታውቅህም። እኔንም አታውቀኝም። እዚህ ውስጥ ማርያም እኔን ታውቀኛለች ብሎ የሚል አንድ የለም። አንድ ለምን ዘማሪ ዳጊ አውቀዋለሁ፣ ያ ድምፀ ምርዋው ቆንጅየው አትልም። አታውቀውም። ዳኒ አውቀዋለሁ እሱ አውቀዋለሁ ብለህ አትልም። አታውቀውም። ማርያምም አታውቅህም፣ ሙሴም አታውቅህም፣ አብርሃምም አያውቅህም፣ ያዕቆብም አያውቅህም፣ ነቢያት አያውቁም፣ ጳውሎስም አያውቅህም፣ ጴጥሮስም አያውቅህም፣ ማንም አያውቅህም። እንደዚህ አስነጥሼ ልንገርህ፣ ማንም አያውቅህም። የሚያውቀን ማን ነው? አንድዬ ብቻ ነው፣ ኢየሱስ። እሱ እንዴት ሊያቀኝ ቻለ? ከማፀን የሰራን እሱ ነው። ያልተፈጠሩ ቀኖቻችንን ሁሉ የሚያውቀው እሱ ነው። ማርያም አታውቅህም፣ አርሴማም አታውቅህም፣ ማንም አያውቅም። ማንም አያውቅም። ያወቀንም የሚያውቀንም እግዚአብሔር ብቻ ነው። ክብር ለመንፈስ ቅዱስ ይሁን። ነፍሱ እስከ መስጠት ድረስ የወደደን ጌታ ለዘላለም ወዶናል። ሲጠራንም ለዘላለም ሕይወት ነው የጠራን። ሲወደንም በዘላለም ፍቅር ነው የወደደን። ጸጋና ሰላም ይብዛላችሁ። ሁለት ሰዎች ጥያቄ ያለን እያሉ ነበር። ወንድሞቼ ሰላም ይበሉ። በጣም አስረዝም ያለው በጣም ይቅርታ። ጥያቄ ላላቸውም ሰዎች እሺ። አብነት ከዛ ደግሞ የሆነ ሰው አንድ ሰው ጥያቄ ያለኝ ሲል ነበር። ከድነት አኳያ ጥያቄ ካላችሁ እንቀበላለን። ከድነት አኳያ የምትጠይቁት ጥያቄ ካለ ማለት ነው። ጸጋና ሰላም ይብዛላችሁ። ሰላም በሉ ወገኖች፣ አጠራ አጠራ አድርጋችሁ። ራይልዬ ሰላም በይ። ከዛ ወደኋላ ላይ ይመጣል። ቆይ አንዴ ቆይ፣ ደህና ነኝ ጌታ ይመስገን። አንዴ ጠብቀን ቆይ። እሺ ሪታ ሰላም በይ። ዳንዬ አዝመራ እህቴ፣ በስመ አብ ከስንት ጊዜ በኋላ እንኳን መጣሽ። ዳጊዬ እንደዚሁም ጸጊ ሰላም ይበሉና ከዛ እንቀበላለን። ሪታ ሰላም በይ። ሰላማችሁ ይብዛ። ኤርሚዬ ተባረክልኝ። ጌታ ይባርክ፣ ጸጋ ይብዛልህ፣ ይጨምርብህ። እንደ ፔጅ ሳይሆን እውነት አርነት ታወጣለች እንደተባለው እንደዛ በጌታ በኢየሱስም የእውነት ልጅ ስለሆንክ ኢየሱስ ጌታ ስሙ ይባረክ። በዚህ ያላችሁ ሁላችሁ ሰላምና ጸጋ ከሚቀዳበት ከጌታ ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። ምናልባት በኋላ ጊዜ ካለ ትንሽ የምለው ነገር ይኖረኛል። አሁን ሰላምታ ብቻ ስላልከኝ ሰላም ይብዛላችሁ። ተባረኩ። እሰጣችኋለሁ። እሺ ቴንክ ዩ ወንድም ነዳን እያለህ አለው ወንድምነት ሰላም ብያለው። ሁላችሁም የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። በዚህ መሆን ለኛ መልካም ነው ስላለ እግዚአብሔር ይመስገን። ጌታ ለማገልገል ተሰባስበናል። ተባረኩልን። አሜን አሜን። ተባረክ ወንድምነት። እሺ እህቴ አዝመራ ሰላም በይ። አዝመራ እሺ የለችም ማለት ነው። አለች ግን አይ ቲንክ እየሰማች አይደል? ስራ ላይ ልትሆን ትችላለች። ተባረኪ። የተወደደች ትናት ከአውሮፓ ማለት ነው። እሺ ዳግሻዬ አለህ? ስራ ላይ ካልሆነ ኤርሚ ስራ ላይ ነኝ፣ ግን ሰላም ልበላችሁ። ኤርሚ እንዴት ናችሁልኝ? ሚስ አድርጊያቸዋለሁ በጣም። ሰላም ሰላም። ኤርሚዬ፣ ዳንዬ፣ ራሄልዬ፣ አዝመራዬ፣ ጸገነትዬ፣ አቤንዬ ታች ያላችሁዬ ተባረኩልኝ። ኤርሚዬ ተባረክ። ዳግሻዬ ደስ ብሎኛል ስላገኘኋችሁ። ተባረኩ። እሺ ጸጊዬ እህትየው ሰላም ሰላም። በዓለም ዙሪያ የምትገኙ ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? ኢየሱስን አይታችሁ ለመጣችሁ ሁሉ ሰላም እላለሁኝ። ኢየሱስን ብቻ አይታችሁ ለመጣችሁ ታችም ላይም ያላችሁ እህት ወንድሞቼ እና ኤርሚዬ እንደሚናገረው ኢየሱስን ማየት ይሁንልን። ተባረኩልኝ። ተባረኪ እህትየው፣ ጸጋ ይብዛልሽ። ወገኖች ሁላችሁንም እንኳን ደህና መጣችሁ። ወንድምነት አቢ ከየት ቤተ እምነት ነው ጥያቄ ላይ ብለሃል። ቅድምም አንድ ሰው የጻፈ ነበር። ጥያቄ ያላችሁ ሰዎች ካላችሁ ከደህንነት አኳያ ማለት ነው፣ ከመዳን አኳያ ጥያቄ ካላችሁ ማለት ነው።
አማኞች ከሆናችሁ ቸርች አገልጋዮቻችሁን ጠይቁ። እሺ አቢ ከየት ቤተ እምነት ነው? አበን ነው። ቅድም ማይከፍተህ የነበረው ወንድም ከየት ነው? ድምፅ እየሰማ ከሆነ ይሰማል አይደል? ድምፄ እህትዬ ይሰማል አይደል? ድምፄ እሺ። ካልሆነ ላስወርድ ነው። ኦኬ ኦኬ። እሺ ቅድም እየጻፈ የነበረ ሰው ነበር። ኦኬ ጥያቄ ያላችሁ ሰዎች ካላችሁ ከድህነት አኳያ መጠየቅ ትችላላችሁ። እግዚአብሔር ይባረክ። ጥያቄ ያለው ሰው ካለ መዳንን በተመለከተ ከፈለገ እኛንም ይጠይቀን ወይ እኛም እንጠይቀዋለን። ድነት በማ መዳን በማ ኦርቶዶክሳውያን እጅግ የሚፈሩት ጥያቄ ነው። መዳን በማ ስትላቸው ያው እንግዲህ በመድዬ ነው በአንድዬ ይሉሃል። ግን እሱን የሚሉት እዚህ ቲክቶክ ላይ ነው። በቤታቸው ግን በቤተክርስቲያናቸው ግን መዳን ግን በክርስቶስ ብቻ አይደለም፣ በሁሉም ነው። እነሱ ቤት በሁሉም አሁን ባሉትም ከዚህ ቤትም በነበሩትም ገና በሚመጡት ሁሉ ጭምር ነው መዳን። ይሄ ስም እያጠፋ አይደለም፣ ፋክት የተጻፈ ማለት ነው። እሺ ከየት ነው? እዛው ጻፍልኝ። ከየት ቤተ እምነት ነው? አበን ኦኬ። ከየት ቤተ እምነት ነው? እምነትህን ጻፍልኝ ከታች ማለት ብዙ እንዳታደክም ማለት ነው። ገብተህ ነበር? ማይኩን ሚዩት አድርገህ ተቀመጥክ። ወንድምነት ሌላ እህት አለች ከወንጌል አማኝ ነው ብለህ ጽፋለህ። አውቀዋለሁ ነው እንዴ? አይ በቃ የወንጌል አማኝ ከሆንክ ቸርች ሂድና ጠይቅ ወንድም ማለት ነው። የወንጌል አማኞች ቸርች ሄዳችሁ ጠይቁ። ቸርች አገልጋዮች አሉ። እሺ ወንድሞች፣ እዚህ ላልዳኑ ሰዎች ወደ መዳን እንዲመጡ ነው የምንፈልገው። እሺ ሳራ ሰላም ላንቺ ይሁን። ሰላም ኤርሚዬ፣ እንዴት ነህ? እንዴት ነሽ? እግዚአብሔር ይመስገን። ሶሪ ማያምን ሰው የጋበዛችሁ እንደሆነ እንትን አላልኩም ነበር፣ ይቅርታ። ላስት ታይም እኔ ጋ ገብተህ ነበረ አስታወስ? ባለፈው የሆነ ጭቅጭቅ በነበረበት ጊዜ ያ። እንዴት ነው የሳርቸው? እግዚአብሔር ይመስገን። እንዴት ናችሁ? ጌታ ይመስገን። በወቅቱ አማኞች እንደሆናችሁ ስለገባኝ ከየት ነሽም ምናምን ነገር አላልኩም። ያው ከኛው ቤተኛ እንደሆንሽ ንግግርሽም ይገልጥሻል። ለመታወቅ ግን የት ቤተክርስቲያን ነው የምታመልኪው ጌታ? እኔ የምኖረው ሳውስ ኮሪያ ነው። አንድ ቸርች ነው ያለን፣ ቤተል የኢትዮጵያ ቤተክርስቲያን ትባላለች። እዛ ቸርች ነኝ። ነበሩ ብዙ ቅዱሳን ይደውሉኝ የነበረው ከዛ። ሪሊ? ከጃፓንም በመሰረታዊ ክርስትና ትምህርት እዚህ ጌታን ተቀብለው እኔ ጋር ከጃፓን ነበሩ። ኦሳካ ከሚባል እና ቶኪዮ ውስጥም ነበሩ። አስታውሳለሁ። ጃፓን ፓስተር ቅዱስ አለ። እሱን አላውቀውም፣ ግን ደህንነት ትምህርት የሚማሩ ነበሩ እኔ ጋር ጌታን ተቀብለው ማለት ነው። ዩኒቨርሲቲ ትምህርት መጥተው የነበሩ እንደዚሁም ታይዋን ላይ፣ ህንድ፣ ቬትናም አንድ ባልና ሚስት ኦርቶዶክሳዊ የነበሩ ፌስቡክ ላይ ያለው ጌታ የተቀበሉ አስታውሳለሁ። ቬትናም ውስጥ አበሻ ይኖራል እና ኮሪያ በደንብ የሚደውሉ ነበሩ። አሁን ስማቸውን ዘነጋው እንጂ አይ ቲንክ ስማቸውን ሁሉ ጭምር አይ ቲንክ ኮሪያ ብዬ ይመስለኛል ራሱ ሴቭ ያደረኩትኝ በወቅቱ ሜሴንጀርም ላይ ፌስቡክም ላይ። ኤኒዌይ በዛ ቅዱሳን አሉ። እግዚአብሔር ይባረክ። ያ ጌታ ይባረክ። እሺ ለእግዚአብሔር ክብር ይሁን። ጥያቄ ያለው ሰው ካለ መምጣት ይችላል። ወንድምነት ታዶ ምን ነበር ያልከኝ? ሶሪ። አይ ወንድምነት ምንም አላልኩም። ሌሎች አሉ ታች ጥያቄ አለኝ ያሉ አማኞች ናቸው አይደል? እሱን አልገለጹም። አንድ ዮሐንስ ወልደ ዘብዴዎስ ነው ምናምን የሚል ልጅ አለ። እሺ ጥያቄ ያላችሁ ካላችሁ ጻፉልን። እሺ ሰብለ ከየት ቤተ እምነት ነው እህታችን? ሰብለ አበበ። እሺ እኔ ስጠራችሁ ዝም ካላችሁ የማታውቁ ሰዎች ካላችሁ መታችሁ ጠይቁን።
እኛም እንጠይቃቸዋለን። ከየትኛውም ከአይሁድም ከእስልምና ከካቶሊክም ከኦርቶዶክስ መዳንን በተመለከተ ዋናው ኮሩ እሱ ስለሆነ ማለት ነው። መዳን በማን መጽሐፍ ቅዱስ በማን ነው ብሎ የሚለው በየሃይማኖቱ መዳን አሁን የተለያየ ነገር አለ የሚያስተምሩት ማለት ነው። ክርስትና እንኳን ተብሎ በሚጠራው ውስጥ መዳን በብዙ ነገር እንደሆነ ነው። የመግቢያ ስልቱ በሩ በዛልን ምናምን ነገር እየተባለ ማለት እሺ። ዮሐንስ ወልደ ነጎድጓድ ኦኬ። እሺ እሺ፣ እታች አንድ ቁጥር ብጽፉልኝ መልካም ነው። ዮሐንስ ገብቶ ነበር። አሁን ታዶ ሲናገር ስለሰማው አስገባት። እሺ ዮሐንስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? እኔ የወንጌል አማኝ ነኝ። ጥያቄ ኖሮ ነው አይደል? ሌላ አዎ። ኦኬ። የወንጌል አማኝ የት ቤተክርስቲያን ነው? አሁን ነጮች ጋር ነው የማመልከው። ድሮ ግን መሰረተ ክርስቶስ ነበር። ከኢትዮጵያ ውጭ ነህ? ጀርመን። ጀርመን? አዎ። ኦኬ እኮ ስለዚህ በጌታ የምታምን የት መሰረተ ክርስቶስ ነው የተጠመቀው? እዛ ነው የነበረ? እዛ ነው። ኦኬ። ስለዚህ እዚህ የምጠይቀን ጥያቄ በጌታ ያመንክ ወንድም ስለሆንክ ስለ መዳን ነው እኛ እዚህ የምንጠያይቀው። ደህንነት ላይ ጥያቄ የለብህም ማለት? ስለ እኔ ሳይሆን እኔ መጠየቅ በደህንነት ጉዳይ ነው፣ ግን ከተፈቀደ ማለት ነው። ድጋሚ አልተጠመቀም ወንድምነት? አይዶን ነው ጠይቀው። ወንድምነት ድጋሚ ተጠምቀሃል እንዴ? አልገባኝም። ድጋሚ ተጠምቀሃል ወይ? አልገባኝም አልኩህ እኮ። ድጋሚ ተጠምቀሃል ወይ ስትል ስንቴ ተጠመቅ ማለት ነው ወንድም አለ። እኔ መጠመቄን የማውቀው አንዴ ነው። ያኛውን እንግዲህ በልጅነቴ አጥምቀውኝ ይሆናል። አይ ከኤምኬሲ ውጭ አልተጠመክም? ድጋሚ ጥምቀት እንዳለም አላውቅም እኔ። አይ ነገሩን የጠየቅኩህ ተጠምቀሃል ወይስ አልተጠመክም ነው። አንተ ማወቅ ሳይሆን ከኤምኬሲ በኋላ አልተጠመክም ወይ ነው ያልኩህ። በፍጹም። እሺ እሺ፣ ቀጥሎ ወደ ጥያቄ ግባሽ። ጥያቄ ለምንድን ነው? እኔ ለምሳሌ በወንጌል በጌታ ኢየሱስ ክርስቶስ አምነው የዳኑ ሰዎች፣ የሚያምኑ ሰዎች ይድናሉ፣ የማያምኑ ግን እንደማይድኑ መጽሐፉ ያስቀምጣል። እኔ ጥያቄ ወንጌል ያልሰሙ የሞቱ ወደፊትም የሚሞቱ ወንጌል ያልደረሳቸው ሰዎች ሲሞቱ ምንድን ነው የሚሆኑት? ግልጽ ነው አይደል ጥያቄ? ወንድምነት አለ? ኦኬ እሺ። ኦኬ ቴንክ ዩ ቴዲ። ኩኪስ ነው እየበላ ያለው። ኦኬ ጥያቄ ግልጽ ነው። እሺ ቴንክ ዩ። ለምሳሌ የት ሀገር ላይ ያሉ ወንጌል እንዳልሰሙ በምን እርግጠኛ ሆንክ? ያልሰሙ ነው ያልኩት። ያልሰሙ የሚሞቱ የሞቱ እኮ አለመስማታቸውን አንተ እንዴት እርግጠኛ ሆንክ ነው? አይ ብዙዎች የማይሰሙ አሉ። ለምሳሌ ጥራልኝ ያልሰሙትን ሰዎች። ለምሳሌ እኔ አባት ወንጌል አልሰማም ሞተዋል። የት ነበር ይኖሩ የነበሩት? ኢትዮጵያ ውስጥ የኖሩ። የምን እምነት ተከታይ ነበሩ? ኦርቶዶክስ ነበሩ። ወንጌል ማለት ስለማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ነው አይደል? አዎ። ሰምተዋል ማለት ነው። ስለዚህ ያንተ አባት በጌታ አላመኑ፣ አድራሻቸው ሲኦል ነው። መስማታቸው እንዴት ነው አልገባኝም። ሰምተዋል ስትል ሰምተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ተነግሯል አልተነገረም? በገጠሩ ክፍል አሁን አንተ በምትለው መልኩ አይነገርም። የኔም አባት ገጠር ነው ያለው። እኔ ነግሬዋለሁ። ለእኔ አባት የኔ አባት እዚህ እኔ ሶሻል ሚዲያ ላይ እያገለገልኩ እያለ ነው የሞተው። ነግሬዋለሁ። እኔ በገጠሩ አንተ እድሉ አግኝተህ አንተም አባት ስለ ወንጌል ማለት ስለ ጌታ ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ
የእግዚአብሔር ልጅ መሆኑን ከቅድስት ድንግል ማርያም መወለዱ ለሰው ልጆች በደልና ኃጢአት እንደሞተ ፋሲካውን እያከበሩ ገና እያሉ ቅርጫ እየበሉ ፋሲካ እያሉ ቅርጫ እየበሉ በዓሉን የሚያከብሩለትን ጌታ ሳያውቁ በዓል እየበሉ ከሆነ የኖሩት ኖረው ከሞቱ የዮሐንስ ያንተ አባት ቢሆን የኔ አባት ቢሆን በእግዚአብሔር ልጅ ባለማመናቸው አድራሻቸው የት ነው? ሲኦል ነው። መልካም እንግዲህ ክርክር አልፈጥርም። አይ ክርክር ብትከራከርም ትችላለህ። እኔ ወንጌል ሰባኪ ነኝ። በዚህ ላይ ኢሹ ያለው ሰው ካለ ይምጣና ያወራ። የእግዚአብሔር ልጅ የሌለው ሕይወት የለውም ብሎ የሚለው የኔ አባት ጋር ሲደርስ የኤርሚያስ አባት ስለሆነ ብሎ እግዚአብሔር ኮምፕሮማይዝ አያደርግም። የዮሐንስ አባት፣ የታዱ አባት፣ የጸጊ እናት፣ የሳራ አባት፣ አጎት፣ አክስት፣ የአዝመራ ወይ የዳጊ ወንድም እህት ቢሆን ጌታን ሳይቀበል ሰው ከሞተ አድራሻው ሲኦል ነው። 4 ነጥብ። መጽሐፉ እኛ ቤት ጋር ሲደርስ አይታጠፍም። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም ብሏል። ፒሪየድ። ስለዚህ ነው ቤተሰቦቻችሁም በሕይወት እያሉ ንገሯቸው ብዬ የምላችሁ። እኔ ከደሙ ንጹህ ነኝ ከቤተሰቦቼ። ፋዘርን ቁጭ አድርጌ ነግሬዋለሁ። አዳማ በመጣበት ከገጠር በመጣበት ሌሊት በጣም ብዙ ሌሊቶች ታላቅ ወንድሜ ቤት ተኝቼ ነግሬዋለሁ። ከወንድሞቼ ጋር ሆነ ነግረነዋል። ደጋግሜ ነግሬያለሁ። እናቴ በሕይወት አለች፣ ነግሬያታለሁ። ለአክስቶቼ ለአጎቶቼ ልጆች ነግሬያለሁ። ለአብሮ አደጎቼ ነግሬያለሁ። እግዚአብሔር ደግሞ እንደዚህ ድሉ ሲሰጠኝ በዓለም ዙሪያ ያለ ሰው ደግሞ ይሰማል አማርኛ ቋንቋ። አብሮ አደጎቼም ይሰማሉ። አብረን የቀደስናቸው ሰዎች ይሰማሉ። ለአጎቴ ነግሬያለሁ። እዚህ ነግሬያቸዋለሁ ደጋግሜ። ይቀድስ የነበረ የደብር አለቃ የነበረ መምሬ ገስጥ አበበ ይባላል። ነግሬዋለሁ። ድምፀ መረዋ ሆነ ቀዳሽ የነበረ በዛ የሚታወቅ አብረን እንቀድስ የነበረ ልጅ ሆይ ናፍቀኛ እና ተመልስና አንድ ቀን አብረን ቀድሰን እንሙት ብሎ ሲል አላደርገውም። አጎቴ ነው ያልኩት። አላደርገውም፣ በፍጹም አልመለስም ነው ያልኩት። ቃል ለምድር ለሰማይ አልመለስም። እያለቀሰ ነው የለመነኝ እና አብረን አንዴ እንቀድስ እንደ ድሯችን ብሎ ማለት ነው። አልመለስም። የምን መቀደስ? ሊቀድሰኝ የመጣው ጌታን ኢየሱስ ክርስቶስን ሳይነግሩኝ እኔ እሱን ልቀድስ ማለት ነው። የረከሰ ቀዳሽ። ረክሶ መቀደስ ምን አለ? ቅዱስ ሆኖ ግን ሊቀድሰኝ የመጣውን ጌታ ተቀብያለሁ። ስለዚህ አይሆንም እና ጌታን ተቀበል ብዬ ነግሬዋለሁ። ለመቀበሬ ሳንቲም ላክሊ ብሎ ሲል እዚሁ ነው። እናንተ ሼር ካደረጋችሁኝ የላኩለት ህልም አይቷል፣ ነግሬዋለሁ። ዮሐንስ 14 ላይ ያለውን ቃል ነው። በእኔም እመኑ በእግዚአብሔርም እመኑ ብሎ የሚል ነጭ ልብስ የለበሰ ሰው ሲያወራ የነበረ ይህን ነግሮኝ አይ ቲንክ 2 ወር 3 ወር አልቆየም፣ ሞተ። በእኔ አጎት ላይ ማንም ሰው አያላግጥም፣ ማንም ሰው አይቀልድ። ብታላግጥም መብትህ ነው። እናስ ነግሬዋለሁ። የመጨረሻ በስልክ ነው የተደዋወልነው። በጌታ እምነት ከሞትክ መንግስተ ሰማያት አገኘሃለሁ። አባዬንም ነግሬዋለሁ። እንደዚህ ህይወት ይሻላችኋል፣ ኢየሱስ ይሻላችኋል። ዘመኑን ሁሉ ሲቀድስ ለነበረ ቄስ በሌሊት በህልም መጥቶ ነጭ ልብስ የለበሰ ሰው በእግዚአብሔርም እመኑ በእኔም ደግሞ እመኑ ብሎ የሚል ቃል ነገረኝ አለ። ልጅ ይሄ ቃል የት ነው? እንደ አጎቴ ዮሐንስ ወንጌል መጽሐፍ ምዕራፍ 11 ቁጥር 1 በግዕዝ የምታነበንበው ነው እኮ አልኩት። አዎ አለ። አርጅቶ ነበር። እናስ ይሄንን የነገርኩትን አምኖ ከሆነ የሞተው መንግስተ ሰማያት አገኘዋለሁ። ካልሆነስ የእኔ አጎት ሲኦል ነው አድራሽ ማለት ነው። የእግዚአብሔር ልጅ ደም ረግጣችሁ እግዚአብሔር ልጁን ለዓለም እኮ ነው ሳይሰስት የሰጠው። ለአንተ ለእኔ ለአንቺ ማለት ነው። ልጁ ደግሞ ሳይሰስት ነፍሱን የሰጠን ውድ ነፍሱን መተኪያ የሌለው የእግዚአብሔር ልጅ ነፍስን የተከፈለልን የእግዚአብሔር ልጅ ደም ነው የተፈሰሰው። የእግዚአብሔር ልጅ ስጋ ነው የተቆረሰው። ይህንን ረግጡ ኢየሱስን አልሰማሁትም አላውቀውም ብሎ ሌላችሁንም በቃ ተሰብኮላል። በቡራቡሬም ቢሆን ኢየሱስ ማን እንደሆነ ተነግሯል። በኦርቶዶክስም ሃይማኖት በካቶሊክም ሃይማኖት አልጀዚራ ላይ እኮ ሁዝ ጂሰስ የሚል እኮ ንግግር ነበረ፣ ማለት ውይይት ነበረ በቢቢሲ በምናምን ነገር ሁሉ። ኢየሱስ በዚህ ዓለም ላይ የት ነው መነጋገር ያለው? በእስልምና ሃይማኖት እያበሻቀጡ የሚሆኑ እየሰደቡት እያቃለሉት
ኢየሱስ ብሎ ማይላል እንዴ? ኢሹ አይደለም እንዴ ለዚህ ዓለም ኢየሱስ እስከ ዛሬ ድረስ ማን ያልሰማ አንዱም ሰው እንደዚህ ሲናገር ነበርና እኔ ለምሳሌ እናቴ ይሄን ጌታ ሳታውቅ ነው የሞተችው አለ። ካሴት ያወጣ ልጅ ነው እኛ አካባቢ ማለት ነው። እኛ አካባቢ ሳይሆን የተወለድኩበት አካባቢ ማለት ሳይሆን እኛ ጋር ጴንጤው ማህበረሰብ ጋር ማለት ነው። እና ጌታ እናቴ ጌታን ምን ያው እንግዲህ ኦፊሻሊ ጌታን እንደዚህ አልተቀበለችም አለ። ኦፊሻሊ አለመቀበል አይደለም ጌታን ማለት በቃ እንትን አላለችም። ያው በዛው በሃይማኖቷ በኦርቶዶክስ ጸንታ ነው የሞተችው አለ። ኦኬ በኦርቶዶክስ እና ማን ያመነች ነው ጸንታ የኖረችው? እነ ተክለ ሃይማኖት እና አርሴማ እነ ጊዮርጊስን እነ እንትና ምናምን ነገር ማለት ነው እነ እንቶኔ እና ምን አለ ሲናገር ያው መቼስ እንግዲህ እግዚአብሔር የሰውን ልብ ያውቃል። አዎ ያውቃል። እሱ አንተና እንደምትነግረን በሎናል መጽሐፉ ልብን ያውቃል። ስለዚህ እናትህ እኮ አንተ ጌታ እንዳልተቀበለች እኮ እርግጠኛ ነህ ታውቃለህ። እና አደባብሶ መጻፈው ማለት ነው። አንዳንዶቹ አደባብሶ ያው እንግዲህ እግዚአብሔር ምሕረተ ብዙ አይደል ምናምን ነገር ብራዘር፣ አዎ ምሕረተ ብዙ ነው። ምሕረተ ብዙ ሆኖ ልጁን ሰጥቶናል። የምሕረቱ ባለጠግነት በልጁ በኩል ተገልጧል። የፍቅሩ ባለጠግነት በልጁ በኩል ተብራርቷል። ቀራኒዮ ኮረብታ ላይ ደረቅ እንጨት ላይ ፍቅር ተጽፏል ማለት ነው። ኦኬ በንጹህ ደም ቀለም ተጽፏል። ኦኬ የጸጋው ባለጠግነት ተገልጧል። ይሄንን እውነት ሰው ሰምቶ ረግጦ ቢሄድ ወየውላት ያንቺ እናት፣ ወየውላት ያንተ እናት፣ ወየውለት ያንተ አባት፣ ወየውልህ አንተም ብትሆን አንቺም ብትሆኝ እኔም ብሆን ይሄን ጌታ ሰው ከጣለ ማለት ነው። ማሳበቢያ የለውም። እና በጣም ነው የገረመኝ። ዘማሪ ነው በእኛው ቤት እኔ እናት ለምሳሌ ምን ጌታን እንደዚህ እኛ እንደምንለው እኛ የምንለው እንደ መጽሐፉ አይደል? እኛ ጴንጤዎች መጽሐፉን አይደል መጽሐፉ እንደሚለው አይደል የምንለው? አዎ። ስለዚህ እኛ እንደምንለው አይደል መጽሐፉ እንደሚለው ጌታን አልተቀበለችም። እና ያው እንግዲህ መቼስ እግዚአብሔር የሰውን ልብ ያውቃል ምናምን ነገር። አዎ ያውቃል። ስለዚህ ባጭሩ በጌታ አላመኑም። ስለዚህ መጨረሻቸው ሲኦል ነው። አለቀ። ቁርጥ ያለ ጥምን የሚያረካ መልስ ማለት ነው። እናትሽ ጌታን አያምኑም? አዎ። ሳትነግሪያቸው ወይ ነግረሻቸው እሳቸው እየቀለዱ መነጽራቸውን ወደ ላይ ከፍ ዝቅ እያደረጉ ምናምን ነገር እያሽሟጠጡ ኢየሱስ ተብሎ ሲባል ዕቃ እንኳን ሲወድቅ በኢየሱስም ብለው ሲሉ እየደነገጡ እያላባቸው እየተራገሙ ጌታን ሳይቀበሉ ነው አይደል የሞቱት? አዎ። እንግዲያው እንዳትጠብቂ፣ ስማቸው በሕይወት መጽሐፍ ላይ የለም። ስማቸው በሕይወት መጽሐፍ ላይ የለም። ስማቸው በሕይወት መጽሐፍ ላይ የሌሉ ለሰይጣንና ለመላእክቱ ወደ ተዘጋጀ የእሳት ባህር ይጣላሉ። ራዕይ መጽሐፍ ምዕራፍ 20 ቁጥር 15 4 ነጥብ ዘግቶ ነው የተናገረው ዮሐንስ። ወይ እንዴት እንዲህ ትላለህ? ግን እንዴት በእግዚአብሔር ወንበር ማን ነው? እኔ በእግዚአብሔር ወንበር መቼ ተቀመጥኩ አልኩ? መጽሐፉ ራሱ በዙፋኑ የተቀመጠው ጌታ ተናግሯል። አለቀ። እኔን ያገኘ ሕይወትን አገኘ ይላል። እኔን ያጣ ሕይወትን አጣ ብሏል። አለቀ። ንገሯቸው ለቤተሰቦቻችሁ፣ ለዘመዶቻችሁ፣ ለጓደኛ፣ ለሰው ዘር በሙሉ ኢየሱስን ሳታገኙ አትሙቱ ብላችሁ ተናገሩ። እንናገር ለማለት ነው። ቴንኪዩ። እኔ እዚህ እኛ ቤት ጴንጤ ቤት ሆኖ ወንጌል ኮምፕሮማይዝ የሚያደርግ ሰው አደብ ነው መግዛት ያለበት። ያንተ እናት ጌታን ሳይቀበሉ ልጃቸው ጴንጤ ስለሆነ በልጃቸው በኩል የሚገቡበት ቤት እዛ የለም። በማርያም በኩል እንደ መግባት አይነት ነገር ማለት ነው። በአንተ በኩል አንተ ጴንጤ ስለሆንክ ኦኬ አውቃለሁ ብሎ ሚካኤል መልአኩ አውቃለሁ፣ እዛ ሙሉ ወንጌል ሴት አውቃለሁ፣ አውቃታለሁ፣ እሷን ሴትዮ አውቃታለሁ፣ እዛ መሀል መሰር ክርስቶስ ታመልክ ነበር ብሎ ገብርኤል ምስክርነት ሰጥቶ
በአንተ ምክንያት እናት መንግስተ ሰማያት የምትገባ ከሆነ በማርያም በኩል ሰዎች መንግስተ ሰማያት ይገባል ብለው የሚሉት ትክክል ነው ማለት ነው። ስለዚህ ወንጌሉን ሽባ ልታደርጉት አትችሉ። ይህንን ፈልፈልቱ የሆነ የሰው ስርዓት የሆነ ትምህርት አፈርደችንም እናስግጠው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለው። እግዚአብሔር ልጄን ስሙት ብሎ ልጁን ልኮታል። በእርሱ ደስ የሚለኝ የምወደው ልጅ እርሱ ነውና እሱን ስሙት ብሏል። እናት እሱን ሰምተዋለች። አዎ በቃ ትድናለች። ምን ላይ ሰጥተዋል? ይድናሉ። ምላሽ አልሰጡ፣ ሲኦል ጠብቃቸው። አጭርና ግልጽ። አቃቻለሁ ቤተሰቡ በሙሉ ሙሉ ወንጌል ነበር የሚያመልከው ብሎ መልአክ አግበስብሶ አይደለም ያስገባል። ስምህ በሕይወት መጽሐፍ ላይ ይታያል። ሃሌሉያ! መራራ እውነት ማለት ነው። ተግበስብሰህ የምትገባበት ቤት አይደለም። በበጉ ደም ልብሳቸውን ያነጹ የሚገቡበት ቤት ነው። ኢየሱስ መቀል ጸጋ ሰጥቶ ውጣና ስበክ ብሎ ያለ ለካ ለውሸት ነው ማለት ነው። ብየንድን ያደርገኛል ማለት ነው። ጌታ ግን እግዚአብሔር አይዋሽም። እግዚአብሔር ጻድቅ ነው። ቃሉ በጽድቅ ከአንደበቱ ወጥቷል። እግዚአብሔር ቅን ነገር ያወራል። ልጁን ልኳል። ልጁ ደግሞ መጥቶ ነግሮናል። ልጁ የሚላችሁን ስሙ ብሎናል። ልጄ የሚላችሁን አድምጡ ብለናል። ቅዱስ እግዚአብሔር የእግዚአብሔር ልጅ አደመጥሽ ወይ? ሰማሽ ወይ? ሰማሽው? አትሰሚው ማለት እናትም ዘር ትውልድ ቢሆን ከኦሮሞ ብትወጣ፣ ከአማራ ብትወጣ፣ ከከምባታ ብትወጣ፣ ምን ከማንም ከየትኛውም ብሔር ውጣ፣ መጨረሻ የእግዚአብሔር ልጅ ከሌለህ ድቅድቅ ጨለማ የእሳት ባህር ተዘጋጅቶላል። 4 ነጥብ መጽሐፉ ነው። በ4 ነጥብ እየዘጋ የተናገረው እኔ አይደለም። በ4 ነጥብ ዘጋለሁ። መጽሐፉ ኮምፕሮማይዝ አያደርግም ብራዘር። የቀደሙት ሐዋርያት ኮምፕሮማይዝ አላደረጉም። እዚህኛ ዘመን ላይ መጥቶ ነው ዘማሪ ነኝ ብሎ እናቴ እኮ ባለፈው እኛ እንደምንለው ጌታን አልተቀበለችም፣ ስለዚህ እግዚአብሔር ምናምን ነገር ይላል። እውነትህን ነው? አዎ እውነትህን ነው። እውነትህን ነው። አንተ ዘማሪ ስለሆንክ እናትህ መንግስተ ሰማያት አይገቡም። ነግረሃታለሁ። ጊታርን እየነካካ እኮ አንተ አንድ ቀንም መዝሙር ዘመርክልን እንጂ ለኛ ያድናል እማዬ እቴትዬ እኮ ጌታ እኮ ያድናል፣ ጌታን ተቀበዩ ብለህ አላልካትም። ብዙዎች ጨዋዎች ናችሁ ቸርች ውስጥ ማለት ሶሪ ቤት ውስጥ። ያው ጴንጤ ነው በቃ ቁጥብ ያለ ነው፣ ምንም ብዙም አይናገርም፣ ተግባቢ ነው ይላል። መግባባቱ ጥሩ። ተግባብተህ እኮ ግን ኢየሱስን አይደለም የነገርካቸው። አትናገሩ ማለት አትናገሩም። ኢየሱስ የላትም ያንተ እናት፣ አድራሻዋ ሲኦል ነው። ኢየሱስ የለውም ያንተ አባት፣ አድራሻው ሲኦል ነው። ኢየሱስ የለውም ያንተ ወንድምና እህት፣ አድራሻቸው ሲኦል ነው። ኧረ ምን ላድርገው? ኢየሱስ የለህም ራስህ አንተ፣ አድራሻ ሲኦል ነው። ጌታን ተቀበልና ከሲኦል ዳን እንላለን። ይኸውልህ መስሎታል አንዳንዱ። ሺህ በክንፉ ሺህ በአክናፉ ሚካኤል በክንፉ ምን ይልላል? ከዚህ በቱና ሚካኤል በክንፉ ገብርኤል በፋና እንዴት ድምኩ ስንል የነበረው ሚካኤል በክንፉ ገብርኤል በፋና ያወጦናል ከሲኦል ጎዳና። እውነትን ነው። ከሲኦል ጎዳና ሊያወጣ ኢየሱስ ነው ከሰማያት የመጣው። ገብርኤልን መስማት ፈለከው? ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ የተሰበከውን ስብከት ይኸው እኔ እያስቀጠልኩት ነው ከጴንጤዎቹ ጋር። ገብርኤል አንተን መጥቶ ከሲኦል የሚያወጣ ያወጦናል። አትወጣም። መድኃኔዓለምን አትወጣም። መድኃኔዓለምን እኮ አልኩ። ገብርኤል ከሲኦል እንዲያወጣ የምትፈልግ ከሆነ የገብርኤልን ስብከት ስማ። አጭርና ግልጽ። ምን ብሏል? ለሕዝብ ሁሉ የሚሆን ታላቅ የምስራችን እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብሎናል ገብርኤል። ገብርዬ ልበለው ላቆላምጠው መልአኩን በደንብ ነው የሰበከው። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዷል። አለቅ። የገብርኤልን ስብከት ከሰማ ገብርኤል የሰበከው ስለማን ነው? ጊዮርጊስ 3 ጊዜ ሞቶ ተነስቶልሃል አይደለም ያለው? አያውቀውም። የአርመኑን ወታደር እንኳን ገብርኤል እኔም አላውቀውም። ኢየሱሴ ምስክር እኮ ነው። አላውቀውም። ላውቀውም አልፈልግም። ምን ያደርግልኛል? አንድ ወታደር 100 አለቃውን 50 አለቃ ብለው ገና ይከራከር። ለምን ጀረና ላይ ሆነ? አላውቀውም።
እግሩ ስላንተ ተቆርጠ። እውነትህ ነው። በፍጡር ደም በፍጡር እግር መቆረጥ በፍጡር መሞት ነው እኔ ዳንኩት። ተው ምራቅን ጥቅ እያልክብኝ ነው። አታበሳጨው አልኩ መንፈሴ። እንደዚህ የሚባል ነገር የለም። የእግዚአብሔር ልጅ ደም ነው የፈሰሰልን እና ያወጡናል ይላል። ሚካኤል በክንፉ ገብርኤል በፋና። እውነት ነው። ሚካኤል በክንፉ ያወጡናል ከሲኦል ጎዳና። ያው እየሄዱ አንተ በተለይ ቡልጋ እኮ በጣም ነው የሚቀልደው። አንተዬ የቡልጋ ቀልድ ምን ኦሮሞም ቀልደኛ ሆኖ ትግሬው ብለህ ቀልደኛ፣ አማራው ብለህ ቀልደኛ፣ ወላይታው ቀልደኛ ሆኖላል። ኢትዮጵያ ውስጥ ይቀልዳል። አየህ ተደራጅቶ በይበየር ማለት ነው። በሃይማኖት ይቀልዳል። እና የቡልጋዋ ሴትዮች እንደዚህ ተባልላት እቅፍ ድግፍ አድርጎ ግንቦት 12 ቀን ቅዱስ ሚካኤል ከእናታችን ከክርስቶስ ሰምራ ጋር ወደ ሲኦል ይወርዳል ይላል። እዛ ይወርድና ደግሞ ለራሷ ክርስቶስ ሰምራ ልተባለች እኮ አለች። እንደዚህ ሚካኤል የግራ ክንፍን ወርታች ልቀቀው ብሏል። ሲኦሉ ገደል ላይ ቆሞ የቡልጋ እናቶች ሲተርቱ ያንን የሰማ ደብተራ ተንኮለኛ ደብተራ በቀይ በጥቁር ጻፈው። እኛ እሱን አገኘንና ይማረን ነው ይሳለ ነው ይቀበን ብለን እሱ እያነበብን የት ነበር ስንገባ የነበረ ሲሆን ለእኔ ኢየሱስ የደረሰልኝ። እነዚህ መጽሐፍቶች ህይወት አይነግሩም። ህይወት ከፈለክ እነዚህን ወግዱ በላቸው። እነዚህን የጎሪጥ ነው የማያቸው። ደግሞ አውቂያቸው ሸምድጄ እዚህ ነበር ጭንቅላቴ ውስጥ ነበር ያስኳቸው። እነዚህ መድኃኒዓለም አሁን ሰንኮፉን ንቅል አድርጎ ይሄን ከቶብኝ። እሰይ 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 እሰይ። ህይወት የሚነግርህ ይሄ ነው። ከዚህ ስመጣ ነው የእግዚአብሔር ፍቅር የተብራራው፣ የእግዚአብሔር ምሕረት የተብራራው። የእግዚአብሔር ልጅ ሞት አብርሃም ስላንተ ሞተልህ አይልም ይሄ መጽሐፍ። እመቤቴ ስላንተ ተሰቃየች አይልም ይሄ መጽሐፍ። ጳውሎስ ስለናንተ ሲል ተንከራተተ አይልም ይሄ መጽሐፍ። ይሄ መጽሐፍ የሚነግረን እነዚህ አባቶች እንኳን ከተንከራተቱ የተንከራተቱት ለተቀበሉት ለወንጌል አልደረና ላመኑት ጌታ መሆኑ ይነግረናል። እዚህ ውስጥ ተንከራተተልህ፣ ሞተልህ፣ ተሰቀለልህ፣ ተቸነከረልህ ብሎ የሚለኝ ወዳጄ ስንት ነው? ወዳጅ ስንት ነው? እዚህ ያላችሁ ሰዎች ወዳጃችን ስንት ነው? አንድ እያላችሁ ጻፉ። ወዳጃችን ስንት ነው? አንድ። ሞገቴን ተሟግቶ አሸንፎልኛል፣ ጠላቴ ላይከሰኝ ነፃን ብሎኛል። ይህን ወዳጄ ነው። እዚህ ውስጥ የተጻፈው ማለት ነው። ጌታዬን ጊዮርጊስን አይደለም ወዳጅ ያልኩት፣ አልለውም። ያ ዘመን አለፈ። አርስዬ ወዳጄ አልላትም። እኔ የታቀኝ ነው የታቃትና አልላትም። አንድ ወዳጅ አለኝ። አንድ ወዳጅ አለኝ ለኔ የሞተልኝ። አንድ ወዳጅ አለኝ ለኔ የሞተልኝ። ሌሎቹስ አንዳቸውም ጉንፋን አልታመሙ ስለኔ እንኳን ሊሞቱ። ከማርያም ጀምሮ ማርያም ስላንተ ጉንፋን ያዛት እንኳን አልተባለም። እንኳን ልትሞትልኝ የጌታዬ እናት። ግልጽ አይደለም እንዴ? መጽሐፉ አድምቶ ነው የነገረኝ። አድምቶ የሚሰብክ ገገማ ገጠሬ ሰባኪ ነው መድኃኒዓለም የላከብን። ቻለው። እውነቱ ይሄ ነው። አይ ይላሉ እናቶች አላምር ሲላቸው ኤዲያ ይላል። ታው እንጂ ሞገቴን ተሟግቶ አሸንፎልኛል፣ ጠላቴ እንዳይከሰኝ ነፃነ ብሎኛል። ይህን ወዳጄ ነው ያልኩት፣ ከማንም አብልጬ በልቤ የሾምኩት፣ ለእኔ መልካም በማድረግ የታወቀው ለእኔ በሕጎ በማሰብ የታወቀው ስንት ነው? አንድ ነው። እሱ ላይ አይደረብም፣ እሱ ላይ አይለጠፍም፣ እሱ ላይ አይሰፋም፣ እሱ ላይ አሰስገሰስ አምጥቼ እሷም እሱም እነሱም ብዬ የምለው የለም። ውዴ አንድ ነው፣ ከእልፍ የተመረጠ ቤዛዬ አንድ ነው። እግሩን አይደለም የተቆረጠልኝ፣ ነፍሱን የሰጠኝ። አይኑን አይደለም አሞራ ያጠፋችው፣ ነፍሱን። ኢየሱስ
እንዴት ነው አንተ? ኢየሱስ ነፍሱን አሞራ አይኑን አወጣችሁ አይደለም የተባለው? ለእኔ ፍቅር ሲል ነፍሱን የሰጠው አሞራ አይኑን አምጣ። ለምን ጠንቁላ አትጥለውም? የአይኑን ወጣ የተባለው አንጀቱ ለምን አዘረግፈውም? አይመለከተኝም ስልህ አይመለከተኝም። ተው እባክህ። እኔ በፍቅሩ ታማሚ ነኝ በኢየሱስ። ተወኝ። እንትና አይኑን ወጣ፣ የእንትና እግሩ ተቆረጠ። እውነት ነው። ፍቅር እንደዚህ ነው። በቃ ፍቅር አይኑን አሞራ ነቆረችው አይደል? አሞራ ነቁራ አወጣችው አይደል? ለምን ጎልጉላ አታወጣው? አይመለከተኝም። መድዬ ምስክሬ ነው እኮ አልኩህ። መድኃኒዓለም ሲቆላምጥ አይደል? በቃ እሱ ነው የኔ ውድ እንዴ! እሱ ነው የኔ ውድ፣ የኔ ጌታ እሱ ነው የኔ ውድ፣ እሱ ነው የኔ ውድ። ያቺ እህት እንዳለችው ማለት ነው። በእውነት አንዳንድ እግዚአብሔር እኮ ራሱን ያለ ምስክር አይተው ማለት ልጆቼን ይንሳኛል። ቻቺ ዘፋኝ አይደል? ባለፈው ኤርሚ ባህልም መጥቶ ኢየሱስ አይን ውስጥ ተስሎ አየሁታለች። እሰየው ጌታ እንደዚህ ሲያሳይ ነው። ጉራዬን አልቸለችልም ከማንም አረ እዚህ ያሉ ወንድሞቼ እህቶቼ እንደዚህ ነው። ኢየሱስ በውስጡ እንደዚህ ነው መሳል ያለበት። ልጆቼን ይንሳኛል። ታስታውሳታላችሁ? ያቺ ዘፋኝ ኢየሱስ ኤርሚ አይን ውስጥ ተስሎ የሆኒ ማኛ ቤት ባለፈው የተናገረችው ዘፋኝ። አዎ እንደዛ ነው የተሳለብን። አየህ ሲያሳይህ እንዲገልጦ ያሳየ ማለት ነው። አዎ አየህ። አዎ መድኃኒቴ አንድ፣ ቤዛዬ አንድ፣ ጌታዬ አንድ፣ የታረደልኝ በግ አንድ፣ በሩ አንድ፣ እውነት አንድ፣ የህይወት እንጀራ አንድ፣ የተሰቀለልን አንድ፣ ሌላ የለም። አንድ ተሳይልም አንድዬ ማለት ነው ኢየሱስ አንድ። በቃ ሰይጣን ይደንግጥ፣ አናቱ ይመታ በጌታ በኢየሱስ ክርስቶስም። የማንንም አሰስ ገሰስ አምጥተው እኛ ላይ ዘመናቸውን ሲጭኑብን ኖረዋል። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው ተብሎ በቃ ባለጠጋው ጌታ ጋር መጥቻለሁ። ቅሉጥ አልሄድም። እነ ጊዮርጊስ ጋር ድነት ፍለጋ ማርያም ጋር አልሄድም። ቅሉጥ ይባላል። አየህ እዚህ እናቶቻችን ቤተ ቅሉጥ አትሄድ ይባላል። አንዱ ጌታ የሁሉ ጌታ ነው ይላል። ለሚጠሩት ሁሉ ባለጠጋ ነው። የጌታንና የእናቱን ስም የነ ጊዮርጊስን የሚጠራ ይድናል አለም። የጌታን ስም የሚጠራ ይድናል። በነቢይም በሐዋርያም የሚተሰበከው እውነት ይሄ ነው። አለቀ። አናደድኳችሁ። ክብር ለመንፈስ ቅዱስ ይሁን። ወንጌል ያናድድሃል ሁሉ ጭምር ማለት ያበሽቃል ሁሉ ጭምር ልትል ትችላለህ። እሱን ያስባለ አውሬው ነው። ጌታ ኢየሱስ ከላህ ላይ ይመታውና ለህይወት የሚሆን ንስሐን ይሰጥሃል። እኔን ግን ተናገር ብሎኛል፣ እናገራለሁ። እንዴ በቃ ፍርጥ እውነቷን ተለምዷል። በዚህ በሃይማኖት ቤት ቀልድ ማለት ነው። ያው እንግዲህ ሃይማኖት ተከባብረ ሃይማኖትንማ አከብርልሃለሁ ያለን ያዝ። እኔ ኢየሱስን የሰበኩት ኢየሱስ ከሌለ ትሞታለህ ነው ያልኩህ። አንተ ኦርቶዶክሳዊ ወንድሜ፣ ጴንጤ ወንድሜ ኢየሱስ የለም። ያው በቃ ሟች ነህ። ሟች ማለት ኢየሱስ ስለሌለህ መሰረተ ክርስቶስ ቤተክርስቲያን ውስጥ እናትህ ለምን መድረኩ ላይ አመጣ አትወልድህም? አይደለም ቸርች ውስጥ መሆን አይደለም። ኢየሱስ የለም ቸርች ቁጭ ብለህ አሁን መሀል መሰረተ ክርስቶስ ነው የማመልከው። ምስራቅም አንዳንድ ይሄዳለሁ፣ ቀጠና ሁለትም ይሄዳል። ኢየሱስ አለ ወይ ነው ያልኩህ። የት ቸርች ትሄዳለህ አይደለም የተባልከው። አይ ጌጃ ቃልዮት የት ትሄዳለህ አይደለም የተባልከው። የተባልከው ኢየሱስ አለ ወይ? አይ ይኑረኛ አይኑረኛ አላቅም። እኔ የነ ዳጊና የነ መስፍኔን የነ ተከስተኔን የነ ኬፋን መዝሙር ሰምቼ ነው የተጠየቀው። ኢየሱስ አለ ወይ ነው እንጂ የነማን ካሴት ትሰማለህ አይደል? እኔ ይኑረኛ አይኑረኝ ብዙም አላቅም፣ ግን ደስ ይለኛል ጴንጤ መካከል ስቀመጥ። ኦኬ ደስ ያለ በምድረስ በስብከቱ ነው። ስብከቱ እዛ የሚሰበከው የእግዚአብሔር ልጅ ኢየሱስ ነው። እኛ ቤት ዛሬ ፓስተር እንትና ያረፉበት የሙት ዓመት መታሰቢያቸው ነው። በእውነት እኛ አባት በነበሩበት ዘመን ሁሉ ለወንጌል ቆላ ደጋ ሲሉ ነበረ። ከኦሞ ሸለቆ ጀምሮ እስከ አድዋ በረሃ ድረስ ለወንጌል የተንከራተቱ አባት ነበሩ። የእሳቸው መታሰቢያ ያደረገ ስማቸውን የጠራ ምሬ ምረራዋለሁ ብሎ ጌታ ቃል ኪዳን ገብቶላቸዋል የሚባል አርቲ ቡርቲ እዚህኛ ቤት አይወራም። መድኃኔዓለም ክርስቶስ ምስክሬ ነው፣ አይወራም። የህይወት ታሪካቸው በቃ ያደረጉት ለጌታ የተጋደሉት ነገር ካለ እሱን እናገራለን። መጽሐፈ ገድላቸውን የጻፈ አጻፈ የደጎሰ ያስደጎሰ የሚባል ከሆነ ቅዱስ እግዚአብሔር ምስክር ነው። ጉባኤ ውስጥ የገጠር በትሬን ሽመሌን አምጡልኝ ብዬ
ረፍርፌ ነው የምጠልህ። እንዲህ አይነት ስብከት እኛ ጴንጤ ቸርች ቢሰበክ መድኃኔዓለም ክርስቶስ ኤልያስ ላይ የነበረ ክርስቶስ ላይ የነበረ ያ የእግዚአብሔር ቅናት ጉባኤ ይገለጣል። ልትመታን ኤርማስ ብለህ እዠልጥህ ብራዘር፣ የእግዚአብሔርን ሕዝብ እዚህ አታስትም። እንኳን እኔ አይደለሁም ጳውሎስ የቆሮንቶስን አማኞች በፍቅር ልምጣባችሁ ወይስ በበትር ብሏቸዋል። በትር ማለት ነው። ደህንነት ጉዳይ ላይ ከሆነ ቀልድ የለም ብራዘር፣ ቀልድ የለም። ለቀን አልተነዳንላቸውም ይላል። ብዙ ጥልና ክርክር በሆነ ጊዜ ይላል ጳውሎስና በርናባስ በአንድ በኩል ሆነው ሐዋርያት ሥራ ምዕራፍ 10 ኢየሱስ ላይ ሲሆን ብራዘር ነገር ሁሉ እሱን አስጣልከኝ ማለት እኮ እኔን እኮ ፍጻሜን እኮ ልታበላሸው ነው። ስለዚህ ይዘኸኝ አትወርድም ወደ ሲኦል። በመጀመሪያ በእግዚአብሔር ቃል ካልሆነስ እዚህ አጣምማለሁ ብለህ ካል ከመድረክ ላይ አንቄ ያወርድሃለሁ አሉት። ደግሞ እግዚአብሔር ልጆች ጉባኤ ውስጥ አልኩህ እኮ። ለዚህ ነው እዚህ እኛ ቤት የሚባል ነገር ብራዘር። እዛ ሄደህ እዛው በጥበብ መናገር ምናምን ነገር ሁሉ የሚለው እዛ ብራዘር ሄደ ብራዘር። ኦኬ ለምዳችኋል እንደዚህ እያላችሁ እዚህ በጥበብ መናገር የጥበብ ንግግር ብራዘር። ኢየሱስ ላይ በጥበብ መናገር ብለህ አታድበሰብሰውም። በቃ መንገዱ አንድ ነው፣ በሩ አንድ ነው፣ እውነት አንድ ነው። እሱ ላይ ሌላ አይደረግም፣ ሌላ አይሰፋም፣ ሌላ አይለጠፍም። በሱ ሞት ላይ እንትና የሚባሉ ፓስተር እንደዚህ እኮ ነው። ኦርቶዶክስ እኮ እንደዚህ ነው ያለችው። አየህ፣ ቀስ በቀስ እኮ ነው የገባው፣ ቀስ በቀስ እንጂ አቡነ ተክለ ሃይማኖት የሚባለው ሰውዬ በታሪክ ውስጥ ነበር ኢትዮጵያ ውስጥ በአፄ ገብረ መስቀል ዘመነ መንግስት የነበረ ሰው። ይሄ ሸዋው የተባለው ማለት ነው የለየለት ፖለቲከኛ ነው። ይሄው መጽሐፉ እዚህ አለ። ይሄ ሰውዬ የለየለት ፖለቲከኛ። አንድ ኦርቶዶክስ ስሬ ደርሶ አያወራም። እከፍተዋለሁ ስለ ካሜራውን ማዞር ብቻ ነው የሚጠበቅብኝ። የለየለት ፖለቲከኛ ነው እና በዘመኑ ተጋድሎ ያደረገው ለይኩኖ አምላክ ንግስና ለማስመለስ ዛጎዬ ላይ እዚህ ላስታና ላሊበላ አካባቢ የነበረውን የአገው ብሔረሰብ ላይ ንጉስ ዘእልመክኑን የተባለውን የተጻፈ ነው ማወራው። እሱን ገልብጦ መፈንቅለ መንግስት አድርጎ የዶሮ ጭንቅላት አስበልቶ ከዛስ እዛ በትረ መንግስቱ ወደ ሸዋ ተመለሰ ተብሎ በተደረገው ጦርነት ውስጥ ቀጥታ ተሳትፎ ያደረገ ሰው ነው አቡነ ተክለ ሃይማኖት የተባለ። ለእናንተ ሲጸልይ እግሩ ተቆረጠ የተባለ ውሸት፣ ግለሰብ ነው የቆረጠው እግሩን። መድኃኔ ዓለም ክርስቶስ ኢየሱስ ምስክሬ ነው። ይኸው መጽሐፉ አለ። እግሩ የተቆረጠው አባ ዮሐንስ ዘጸገሩ በሚባል ገድል ላይ ቁጭ ብሏል። ቀን ጠብቄያለሁ። የዓመቱ ተክለ ሃይማኖት ላይ ያገናኘን የዛን ቀን መጀርጠዋለሁ። ቅዱስ እግዚአብሔር ምስክር አለ። እና ቀስ ብለን የጻፉት ዮሐንስ ካማ የሚባል ተንኮለኛ ሰውዬን ጽፎት ሄደው ሰውየው ከሞተ ከስንት ዓመት በኋላ ጻፈልህና በዚች ቀን አባታችን ተክለ ሃይማኖት ከእናታቸው ከእግዚአብሔር ከአባታቸው ከጸጋ ዘአብ በዞረሬ በምትባል አውራጃ በቡልጋ በተጉለት አውራጃ ተወለዱ። በዚህ ቢያበቃ ጥሩ ነበር። ስለእናንተ ሲጸልዩ እግራቸው 7 ዓመት ተቆረጡ። በጦምና በጸሎት በብርድና በራቁትነት በጫካ በዋሻ ሲንከራተቱ ቅዱስ ሚካኤል መልአኩ እየመጣ ይገለጥላቸው ነበር። በልጅነታቸው ለአደንና በፈረስ ግልቢያ እኔ ምን ይመለከተኛል? ፈረስ ቢጋልቡ ከርከሮ ቢጋልቡ እኔ አይመለከተኝም። ተውኝ፣ በመድኃኔዓለም ተውኝ። ለምን ከርከሮ አሳማ ለምን አይጋልብም? ኦኬ እሺ፣ ምን ይሁን እና ፈረስ ሲጋልቡ የፈረሶቹ ወዛቸው ይወዛ ነበር ይላል። እና የፈረሶቹን ወዝ ሊቀባው ነው። ምን ያደርግልኛል? ኦኬ ቶሎ ፈጠን አድርገው እስኪ። እና ፈረሶቹ ይወዙ ነበር እና ደግሞ ለአቅመ አዳም በደረሱ ጊዜ አባታቸው ጸጋ ዘአብና እናታቸው እግዚአብሔር ለትዳር በመድረሳቸው ልጅ ሊያጩላቸው ሲፈልጉ እሳቸው በድንግልና ታትሜ ለክርስቶስ እኖራለሁ ብለዋል። ወይኔ ኤርሚያስን የሚመለከት የለም እዚህ ውስጥ የለም። ስለ አንድ ግለሰብ ማግባትን አለማግባት ነው የሚነግርህ። እቀጥለዋለሁ፣ አንድ ሰው እንዳይወጣ ከእጄ ነው የማነበው። ስላነበብኩት እኮ ገድሉ ቢጠፋ እኮ መልሼ ገድሉን እኮ ልጽፈው እስክችል ድረስ እኮ ነው እንዴ እያቃጠሉኝ እያናደዱኝ እያሳቁኝ
ፈጠን አድርጎት እስኪ ሳነበው እና ቲያ በኋላ አምላኬ እኔ ኤርሚያስ እዚህ ውስጥ ያለ የት አለ? ለኤርሚያስ ምንድነው ሆነ የተባለው? የቀድሞ ስማቸው ጸጋ ዘአብ ይባል ነበር። ከዛ ፈረስ ሲጋልቡ ፈረሶቹ ወዛቸው እስኪወዛ ድረስ ነበር። ጦሩም በወረወሩ ጊዜ ጦሩ የሆነ ደም ሳይቀባ አይመለስም ነበር እና ሚስት ታጨላቸው። እሳቸው ለክርስቶስ ኖራለሁ ብለው ሲሉ የአባታቸው ምክር ከልጃቸው በላይ ሆነና ያ በኋላ በእናትና በአባት ፍቃድ አገቡ እና ሙሽሪት መጣችና ለ3 ቀን ያህል ኖረች። ከዛ ሞተች። እኛ ጥያቄ አለ። 3 ቀን ሙሉ ሚስትየዋ መጣ፣ ሙሽራይቱ መጣ። ከማን ጋር ያደረችው? ኤርሚያስ ወዴት ነው ወደ አዳር የምትሄደው? ከማን ጋር ያደረችው 3 ቀን ሙሉ? እሳቸው ያንን ያህል ጊዜ በኖረች ሰዓት ላይ ምንም አልነኳትም ይለዋል። ና ኦኬ። እኔም እንዲህ እያልኩ ነበር ስለሆነ የነበረው ግን ሰውየው ብራዘር ለ3 ቀንም ቢሆን አጣጥመዋል። ማን የጻፈው? ዲያቆን ዳንኤል ክብረት። እኔ ለቀቅ መጽሐፍን ጠበቅ ይለያል ዘንድሮ የሻቢያ ኑሮ እያልክ ስትል ነበር አይደለ? አሁን ይለይልናል ማለት ነው። ይለያል ዘንድሮ የኦነግ ኑሮ የፋኖ ኑሮ ብለህ የራስ ጉዳይ ነው። አሁን አንተ ይለይልሃል ማለት ነው። እንዲህ የሚባል ቀልድ እሳቸው አገቡ አላገቡ፣ ወለዱ አልወለዱ፣ ቀምሰዋል አልቀመሱም፣ 3 ቀን ሚስትየዋ የት ነው ያደረችው? አላደረችም። ኧረ እሳቸው ምንም አልነኩም ብሎ ሲል በገድለ ተክለ ሃይማኖት የጣና ቂርቆሱ ገድል ላይ ቀምሰዋል ይላል። የጉባ ላፍቶ ላይ ቀምሰዋል ይላል። ቀምሰዋል ማለት ጸበል አይደለም ያልኩ፣ ያው ከሴቶች ወንዶች የሚቀምሱትን እንደማለት ነው። አሁን ይህን ገድል ብለህ እኛ ልታከራክረን ላበላብ እስክኖር ድረስ ቀምሰዋል አልቀመሰም ማየት ዝጋ። ኢየሱስ ታወኝ እኮ ነው የምልህ። ለምን አዳፍኔ አይቀምስም? እንኳን ከሴት አይደለም። እኔ ምን ይመለከተኛል? አንተን ምን ይመለከታል? አንቺ ምን ይመለከትሻል? ቀምሰዋል አልቀመሱም ሚት አድርገው አንተ ስም እያጠፋን ምናምን ነገር ገድሉ ነው የሚለው። ገድሉ ነው የሚለው። ስለ እኔ ሞትን የቀመሰ ኢየሱስን እንድትነግረኝ ትተህ አንተ አንድ ግለሰብ ቀምሷል አልቀመሰም ከቡልጋ የወጣ ከትግሬ የወጣ ከአማራ የወጣ ከኦሮሞ የወጣ ከከምባታ ከወላይታ ከሲዳማ የወጣ ብለህ ትለኛለህ። ከየትም ይውጣ እኔም ቀምሻለሁ ከአንዷ ከዛሬ 17 ዓመት ጀምሮ ማለት ነው። በቃ ያላገባችሁ አግቡና ተቀማመሱ። ከሚስት ጋር ብቻ ነው ያልኩሽ፣ ከባልሽ ጋር በቃ ይሄ ጽድቅ ነው። ተክልዬም ይሄን በማድረጋቸው ደጋረው። ግን አየህ በድንግልና ለአንተ ኖሩልህ ምናምን ብለህ አትበለኝ፣ አታበሳጨኝ። እውነቴን ነው። መንፈሴ በጣም ነው ብስጭት የሚል። ጥሩ እኮ ነው። ጳውሎስም እኮ መንፈሱ ብስጭት አለበት ይላል። አግቡና ተቀማመሱ፣ ጽድቁ ይሄ ነው። መድኃኒዓለም ይሄን አይደል ያለው? ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 24 ላይ የሰራትን ሔዋንን ወደ አዳም አመጣት ይላል። በቃ የኔ 27 ዓመት የዛሬ 17 ዓመት አመጣልኝ ጌታዬ ማለት ነው። ተክልዬም ለ3 ቀን ያህል ቀምሰዋል ብለዋል። በቃ አቧራ ታጭስብና በድንግልና ለአንተ ነው የኖሩት ብለህ ስትለኝ ሳቄንም ታመጣዋለህ ደግሞ እንዴት አይነት አማርኛ ወንድሞቼ፣ እንዴት አይነት አማርኛ ነው? እኔ እውነቴን ነው። ጌታ ምስክር በጣም ነው የሚያመኛል። በጣም ከኢየሱስ ውጭ ሌላ ስትነግረኝ፣ ከእግዚአብሔር ውጭ ሌላ ስትነግረኝ በቃ ታማሚ ሆኛለሁ። ቅዱስ እግዚአብሔር ምስክር በስርዓት እኮ ነው በቃ ውስጤን የሚያማዋልኩ። ኢየሱስ ስትለኝ ነው ጥርስ በጥርስ መሆኑ። የሰውነቴ ቀዳዳ ፀጉሩ ሊከፈታል ለመስማት እሱን ለመስማት ውዴ እንደዚህ ነው።
በአንተ መንፈስ የተነካ ቦታ አይመርጥም የማምለኪያ ይዘምራል በሄደበት አያስችለው የሆንክለት በመንፈስ ዝናብ የተነገሰው ዛሬም አንተ ነገም አንተን ነው የሚለው መንፈስ ከላይ ሲያገኘኝ ያሰረኝ ነገር ተፈት። ውዴ ኢየሱስ ስም ይባረክ የኔ አባት። ከዚያ ውርደህ እንደገና የቡልጋው ሰውዬ አግብቷል፣ አላገባም፣ አግብታለች፣ አላገባች፣ ማገባች፣ ካገባች በኋላ ክርስቶስ ሰምራ የተባለችዋ ሴትዮ የሚነገሩ ማለት ነው ያድናሉ ተባለው 11 ልጆች ወልዳ 12ኛውን ወልዳ 12ኛው ሕፃን በነበረ ሳለ ይዛው ሱባኤ ገባች። ከዛ ሰራተኛይቱን ይዛ ሄዳ እዛ በግራ በዚህ 3 ጦር ሰክታ በዚህ 3 ጦር ሰክታ በፊት ለፊቷ 3 ጦር ተክታ በኋላ ደግሞ 3 ጦር ሰክታ በመካከል ላይ ሆና ኤርሚያስ ስላንተ ስትሰቃያለ እውነትህን ነው። ከዛ ውሃ ውስጥ ገብታ ስለ እናንተ ስትጸልይ ሆዷ የአሳ መመላለሻ ሆነ ይላል። እኔ ሁሌ እናገራለሁ፣ ሻርክና ዶልፊን ለምን አክሮባት አይጫወቱባትም? ለምን አይደንሱባትም ከነ ልጆቿ? ሻርክ ለምን አይደንስባትም ከነ ልጆቿ? በእሷ ሆድ ውስጥ አይመለከተኝም፣ እኔን አይመለከተኝም ነው ብዬ የምልህ። በመድኃኒዓለም ተወኝ። ከርከሮ ለምን አይጋለብባትም? አይመለከተኝም። ሆድ እቃዋ ስጋዋ አለቀና አሳዎች በውስጧ እንዲርመሰመሱ ነበር። እስከዚህ ድረስ እናታችን ሆነችልን። ይህን ገና ሳትሆን ድንገራ ገድሉ ይህን ገና እንደዚህ ሳትሆን ገና ሰታት ሱባኤ እንደዚህ ጎንበስ ቀና እያለች እየወደቀች ምናምን ነገር ልጇ አለቀሰ ይላል ገድሉ። ሕፃኑ ልጅ ምርር ብሎ አለቀሰ። ከዛ ሰራተኛዋ እሜቲቱ ልጆት አለቀሰ ብላ ስትል ሄዳ ልጇን ሰጣት። እንዴት ከጸሎት ቦታ ትቀሰቅሽኛለሽ ብላ የእሳት ጉጠት አንስታ በሰራተኛዋ አፍ ውስጥ አውጥታ አስገብታ ሰራተኛይቱን ገደለቻት ይባላል። ገድሉ ነው የሚለው። እናችን ነፍሰ ገዳይ ሴትዮ ነች ኤርሚያስ ለአንተ ሞተችልህ ብላ ያልከው እንዴት ከጸሎት ቦታ ትቀሰቅሽኛለሽ ብላ እሳት ጉጠት አንስታ አፏ ውስጥ ጨመረችባት፣ ሞተች ይላል። ለዚህ ነው ቃል ለምድር ለሰማይ አንድ ኦርቶዶክሳዊ ገድል ድርሳን ታምር የሚባል ጴንጤ ፊት ቀርበው ኤርሚያስ ፊት ቀርበው ላያወሩ እራሳቸው ተማምለዋል። እራሳቸው መምህራኑ ቤት ከፍተው እዛ ሰው ቤት እዛ ከይሲ ሰው ቤት ማንም እንዳይገባ ብዙ ህዝብ አስቶብናል እንደው በመድኃኒዓለም ብለው ይገዝቱልን አባታችን እያሉ ኦኬ። ሰራተኛዋን በእሳት ጉጠት አፏ ውስጥ ጨምራ ገደለቻት ይላል። አሁን ገድል ድርሳን ታምር የሚባል ያለ ርኅራኄ ጌታ ኢየሱስ ከትክቶ የኤልያስ አምላክ ማለት ነው እንደዚህ ባዶ እርቃናቸውን ሲያስቀሩት አሁን ምን አሉ? በመጽሐፍ ቅዱስ ብቻ ወደ ማለት መጥተዋል። በቃ ገድላት ድርሳናት ለምን የተጻፉት? ለመከራከሪያ አይሆኑም ይላል። ታዲያ ለምን የጻፈካቸው? ለልጆች መጫወቻ ነው? ለሚስቶቻችሁ መዝናኛ እንድታነቧቸው ነው የተጻፉት ገድላት ድርሳናት? ለሃይማኖት ማጽኛ የሆኑ ዘንድ ነው አሉ። ሃይማኖት የሚጸናው በትምህርት አይደለም እንዴ? አዎ። ታዲያ ሃይማኖት በትምህርት ከጸና ገድላት ድርሳናት ትምህርት ናቸው ማለት ነው? አዎ። ወዴት ኤርሚያስ? እንዲህ ነው የማወራ። ገድላት ድርሳናት የሃይማኖት መጽኛ ናቸው እንጂ መከራከሪያ አይደሉም አሉ። የሃይማኖት አጥር ናቸው ብለዋል። የሃይማኖት ማጽኛ ናቸው ብለዋል። ሃይማኖት በምንድን ነው የሚጸናው? በትምህርት። ሃይማኖት በትምህርት የሚጸና ከሆነ ገድል ድርሳናት እና ገድላት ትምህርት ናቸው ማለት ነው። በትምህርት ደግሞ ትከራከራለህ። ትምህርት ስለሆነ አይደል የዘላለም ሕይወት ይሰጣሉ እያሉ የሚሉት የነበረው። በእኛ ዘመን እኮ አንድ ኦርቶዶክሳዊ ገድል ድርሳን ብሎ ላይናገር እግዚአብሔር ሞገስ አሳጣቸው። ቅዱስ እግዚአብሔር ምስክሬ፣ አልጸጸትም። እኔ ወደ ጌታ እንኳን ብሄድ አልጸጸትም። እግዚአብሔር ይህንን አድርጓል። በዚህ መጽሐፍ ላይ የተነሳ የሰው ሐሳብ እግዚአብሔር በዘመንሽ ሲያፈርሰው አይተሃል።
ስለዚህ ገድላ ድርሳናትን አሁን በሙሉ አፍረውባቸዋል። ስለዚህ አሁን ኦርቶዶክሳውያን ወዴት መጥተዋል? ታችም ሮያል እየጻፈ ነው። ወዴት መጥተዋል? ወደ መጽሐፍ ቅዱስ። በቃ እኛ ይሄን አይደል የፈለግነው? አዎ ወደ መጽሐፍ ቅዱስ ሲስተዳደር የአቡነ ተክለ ሃይማኖት እግሩ ተነቀለ፣ አርሴማ ጥፍሯ ዞረ፣ እንትና ማለት ክርስቶስ ሰምራ አንጎሏ ፈሰሰ፣ አቡዬ እንትን ጺሙን ተላጨ የሚል ነገር የለም። በሙሉ ከዳር እስከ ዳር የሚያወራው ስለ አብ ልጅ ስለ ዳዊት ልጅ አዳኝነት፣ ፍቅር፣ ገናንነት፣ አምላክነቱን፣ ርኅራኄውን፣ ቸርነቱን፣ ምሕረቱን ነው የሚያወራው። ስለዚህ በቃ ስለ ኢየሱስ ብቻ ስለሚነግርህ በኢየሱስ ፍቅር ትያዛለህ ማለት አለቀ። ታዲያ አገልግሎት ይሄ አይደል እንዴ? አገልግሎታችን አይደል ወንድሞች እናቶቼ? በቃ እንደዛ ነው። ሪያልዬ አሁን እኮ አንተ በጣም ጥሩ መንገድ ላይ ነህ። አያገባንም ብላ ልክ ነህ። አያገባንም። ገድለ ተክለ ሃይማኖት ለአንተ ምን ይመለከታል? ገድለ አርሴማ ምን ትመለከታለህ? ሮያል የሚባል ሰውዬውን ታውቃለች? አርሴማ የአርመኗ ሴትዮ አውቀዋለሁ። ያ የሚጠጣ ወይ ደግሞ ያ የሚያጨሰው ብላ ትላለች። አትልም። አታውቅም። አንተም አታውቃትም፣ እሷም አታውቅም። ከእናተ ማህፀን ጀምሮ ግን የሚያውቅህ አንድዬ ነው ነው ብዬ። ስለዚህ እሱን ጠበቅ፣ ሌሎችን ለቀቅ ማለት ነው። ጺሙ እንደዚህ የሚቆርጠው ብላ አትልም። አታውቅም። ማርያም የጌታችን እናት አሁን እኔን አታውቀኝም፣ አንተንም አታውቅም፣ አንቺንም አታውቅም፣ ማንንም አታውቅም። እሷ የምታውቀው ልጇ ነው። በዘመኗ የነበሩትን ቅዱሳን በዘመናዊ ነው። ዮሴፍን ታውቃለች። እዛ ገሊላ ናዝሬት ከተማ ውስጥ ናይን እዛ ሰርጉ ቤት ሲጠሩ ያየቻቸው ሰዎች እነሱን ታውቃለች። ትዝ አይልሽም? ግን እመቤታችን እንዴት ነው ትዝ የማትልሽ? ለአንቺ ብላ የጥር አስተሮ የዶሮ አይን የመሰለ ጠላ የምጠምቀው ሴት ትዝ እንኳን አትልሽም ብለብታ። ኧረ እሷ ምንም ትዝ ማይላት አታውቃትም። የኢትዮጵያ ጠላ ጠማቂ ሴትዮን እንዴት ነው አንዲት የገሊላ ሴት ትዝ የምትላት? ወንድ ማለት እመቤቴ ሁሉን አታውቅም። ሁሉንም አካወቀች አምላክ ናት። ዳርያስ ኮታታም ትውልድ ከየት እንዳ ሐዋርያት ያልሰበኩትን ማርያም ሁሉን ታውቃለች። አታውቅም። ሁሉን አታውቅም። የትኛው መጽሐፍ ላይ ነው ማርያም ሁሉን ታውቃለች ብሎ የሚል ያለው? የልጇን መጥፋት እንኳን አላወቀችም ነበር፣ እንኳን አይደለም አንተን ልታውቅ። ኢየሱስ ጠፍቶባት የት እንዳለ እንኳን ስለማታውቅ ነው ከጎረቤት ከዘመድ ስታፈላልግ የነበረው። ግልጽ አይደለም እንዴ? አዩ አንዱ በነገር ሲተነኩለኛ አየው ምን እንዳለኝ። ታወኝ በመድኃኒዓለም ታወኝ። ኤርሚ በጣም ሞገስ ጨምሯል። ወጣት ሆንክ እኮ አለኝ። ገብቶኛል። በቃ እኔ ለቤተ ክህነት ሰው ያይ ነገር ሼባው ያልክ ነው። ያው ገብቶኛል። ይሁን የካሌብ አምላክ ታዲያ እንዴ ኢየሱስን ሰብካ አመዳም አትሆንም ስልህ፣ ኢየሱስን ሰብካ አመዳም አትሆንም። ኢየሱስን ሰብካ ሞገስ ነው የሚጨምረህ። ሞገስ የተገበ ተረዳው። እዚህ እኮ ነው ያለው ንጉሱ፣ እዚህ ባለበት አንተ ውስጥ ስላለ ማለት። ለዚህ ነው ቅድም የነገርኳችሁ ጴንጤ ሞገሳም ነው። ይሄንን እየበላው ከቅዱሱ መንፈስ እየጠጣው አንተ ይገረጣ እንትን ማታ ላይ ናይሲ ዛሬ የት እንደገባ የማናውቀው ሰባኪ ምህረተአብ የሚባለው ጧፍ ሸጡ ከሀገር ወጡ የተባለው ማለት ነው። አለ ደከመው። በቃ ከዛ በአንድ ወቅት ምን አለ? ተነሳ ትውልድ ተነሳ፣ ተነሳ ወጣት ተነሳ፣ እንትኑ ዶግማችን እንዳይረሳ፣ ጸበሉ እንዳይረሳ አላለ። ወንጌሉ እንዳይረሳ አላለ። ተነሳ ወጣት ተነሳ፣ ተነሳ ትውልድ ተነሳ፣ ገድላችን እንዳይረሳ። ኤርሚያስ አስረሳችሁ እኮ ዳጊ የሚባል ዘማሪ፣ ዳንኤል የሚባል ዘማሪ፣ ሜሎስ የሚባል ወንድሞቼን ጥራ፣ በረከት የሚባል እዚያው አስረሱ እኮ። ዶግማችን እንዳይረሳ እውነት ያዳኙ አበዛዝ አንተ
እርፍ በቃ የጽዮኑ አለት ላይ መተህ እርፍ ስትል ኢየሱስን ስታውቅ ጥንትም የተበራልን እሱ ነበር አዳኙ ነው ብለው ከጥንት እንደሰማሁ ማነግሮህ አባቶች ናቸው ነቢያት በዓይኖቼም ደግሞ እንዳየሁ አምላክ አንተ በቀር የለም መቼም ቢሆን ይገኝ ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮ ጀምሮ በእውነት እግዚአብሔር አምላክ ነው። በቃ ማዳኔ ነው ብሎ ያለ አምላክ ነው። ከሱ በቀር አምላክ፣ ከሱ በቀር አዳኝ፣ ከሱ በቀር አባት፣ ከሱ በቀር ንጉስ፣ ከሱ በቀር ቤዛ፣ ከሱ በቀር እረኛ ማንም የለም። ስለዚህ በዘመኔ ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል። በቃ እንደዚህ እያልን ነው ዘመናችን የሚያልቀው። ማንን ከፍ በል እያልን የተገባውና የሚገባውን ኢየሱስን ነው ከአብና ከመንፈስ ቅዱስ ጋር አለቀ። ሌላስ ማንም ከፍ እሱ ከፍ ያደርጋቸው ከፍ ብለዋል። በቃ እኔ ከፍ በይ ምናምን ነገር ብዬ ምላት የለም። ከፍ በል ዳግዬ፣ ከፍ በል ዳግዬ ከፍ በል እየተባለ ይባላል አይባልም? በቃ ከፍ በል ንጉሱ ብቻ እግዚአብሔርን ከፍ ከፍ እናደርገዋለን ብሎ ስላለ ማለት እንዴት ክብር ለእግዚአብሔር ብቻ ትላላችሁ እኮ ብለው ይላሉ። መጥቶ ማለት ነው ነውር አይደለም። እንዴት ክብር ለእግዚአብሔር ብቻ ይባላል ይላል። እና ለማለት ታደርግ ነው ክብር ለእርሷም ለእርሱም ለነሱ። ለዚህ እኮ ነው ነውራችሁ እንደዚህ ተብሎ የተጻፈው ማለት ነው። ምን ተብሎ እንደተጻፈ ንስግድ ለማርያም ወደ መስቀሉ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ደሎሙ ብላችሁ ያላችሁ ማለት ነው። የፈጣሪ ምስጋና ይገባቸዋል የሚመልሱ ሲያጡ ፈጣሪ ማርያምንና መስቀሉን ባመሰገነበት ምስጋና ነው ብለዋሉ። ይብለ ማጠፊያ አስቸግራቸው ማለት ነው። አንድ ቄስ ፊት ቆመህ ይሄንን ዲና አታድርግ። አንድ ቄስ እንኳን አልኩ በስተት አንድ ዲያቆን አንድ መነኩሴ ቆሞ ይሄንን ዲና ያደርጉት። ስብሐተ ፈጣሪ ደሎሙ የፈጣሪ ምስጋና ይገባቸዋል ብለህ ካልክ በኋላ ምን ማለት ነው ብለን ስንላቸው ማጠፊያ አስቸግራቸው ፈጣሪ መስቀሉንና ማርያምን ባመሰገነበት ምስጋና ነው። እግዚአብሔር ነው መስቀል እንጨት የሚያመሰግን? እግዚአብሔር ነው ማርያምን የሚያመሰግን? ምን ይሁን ብሎ አመሰገናት እግዚአብሔር ማርያምን? የቱ ጋር ያላችሁት? ስብሐተ ፈጣሪ ደሎሙ ማለት ለፈጣሪ የምንሰጠውን ምስጋና ለማርያምና ለመስቀሉ እንሰጣለን ያላችሁት ግልጽ አይደለም እንዴ? አይኔን እያየ ታወራለህ ስትገባ ማለት ነው። ለዚህ ነው አይገቡም ብያልኩ እንጂ አሁን እዚህ ቄስ ጠፍቶ ይመስላል። ከበስተኋላ ተደብቆ የሚሰማው እኮ ብዙ ሺህ ሰው አለ ቢሃይንድ ባይ ማለት ነው። ኦኬ አትገቡም። ምን ወጣችሁ ትገባላችሁ እናንተ። የፈጣሪ ምስጋና ይገባቸዋል ማለት ለፈጣሪ የሚሰጠው ምስጋና ለማርያምና ለመስቀሉ ይገባቸዋል አሉ። ለምን ብለን ሳንጠይቅ እስመ ተአርዮ በክብሮሙ በክብር ተካክለውታልና። ማን? መስቀሉና ማርያም እግዚአብሔርን በክብር እግዚአብሔር ያለውን ክብር ማርያምም አላት፣ እግዚአብሔር ያለውን ክብር መስቀሉም አለው ነው። አታምታታም ስል ብራዘር። ለዚህ ነው ለእግዚአብሔር በተባለበት ቦታ ሁሉ በሙሉ ለማርያምና ለመስቀሉ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ አሜን ብለናል። ይኸው ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ማለት ነው። ከዛ አስቀጥሎ ለጥቀው ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ስብሐት ለመስቀለ ጊዜነ ኢየሱስ ክርስቶስ ብለህ ምን ጥልቅ አድርጓት ነው ማርያምና መስቀሉን ስብሐት ብለህ ለእግዚአብሔር ባልክበት አንደበት የምትለው? ጥያቄ በአራት ነጥብ ሳይዘጋው
ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። እኛ እኮ መስቀሉን እኮ አዳኝ ነው ብለ አላልንም ይላሉ። ውሸት። መስቀል ኃይልነ፣ መስቀል ጽንነ፣ መስቀል መድኃኒተ ነፍስነ አላላችሁም እንዴ? በላችኋል። መስቀል የነፍሳችን መዳኛ ነው ብለህ አላልክም እንዴ? ኢየሱስ እኮ አይደለም መስቀል የነፍሳችን መዳኛ ያላችሁት። አይ እኛ እኮ መስቀሉን ያድናል ብለህ ውሸታችሁ ነው። ይኸው እዚህ መግቢያው ላይ ይኸው እዚህ ጋር ተጽፏል። መስቀል የነፍሳችን መዳኛ ነው ብለህ ያልከው እንጨቱን ነው፣ መስቀሉ የተመሳቀለው ማለት ነው። እንደዚህ የተመሳቀለው መስቀል ማለት ነው። መስቀል የነፍሳችን መዳኛ ነው ብለህ ያልከው ማለት ነው። እኛ መስቀሉን እንጨቱን እኮ ምልህ እንትን እኮ ቅርጹን የነፍሳችን መዳኛ ነው ያላል። ኖ ብላችኋል። እግዚአብሔር በሚመለክበት ለእግዚአብሔር የሚቀርበው ምስጋና ለማርያምና ለመስቀሉ አቀርባቸዋለሁ። ይሄ ድርብ ጋብቻ ይባላል። ያለ ሕግ የተወደዱ ውሽሞች እንደማለት ነው። በሀገርኛው ስነግር ማለት ነው። ያለ ሕግ የተወደዱ ውሽሞች። ውሽማን አባራ። ሕጋዊ ባለቤታችን ማን ነው? የነፍሳችን ባለቤት የህይወታችን ሰሪ ማን ነው? እግዚአብሔር። ሌሎችንስ? አይ የለም። እግዚአብሔር በሰጣቸው ክብር እዛው በቃ ማርያም አፍርሳ ትሰራለች እኮ ብለው ያሉን እንደ ሰባኪዎቻቸው ናቸው። እውነት ማርያም አፍርሳ ትሰራለች ብለው አሉን አይደል? ኦኬ እኔ ቀጥታ ያለ ጴንጤ ነኝ። ቀጥታ ከእግዚአብሔር ቃል ጋር ማገናኝልህ ትንቢተ ኤርምያስ መጽሐፍ ምዕራፍ 18 ላይ ወደ ሸክላ ሰሪ ቤት ውረድ ቃሌን በዛ አሰማለሁ ብሎ አለው። ቀጥታ ከነቢያት ቃል ማገናኝልህ ትንቢተ ኢሳይያስ መጽሐፍ ምዕራፍ 64 ላይ እኛ ጭቃንን አንተ ሰሪያችን ነህ ብሎ ያለው እና ወደ ሸክላ ሰሪው ቤት ውረድ አለው። ሸክላ ሰሪው በመንኮራኩር ላይ ጭቃ ይሰራ ነበር እና ተበላሸበት እና መልሶ የወደደውን አድርጎ ሰራው። ጭቃው በሸክላው ሰሪው እጅ እንደተበላሸ እና መልሶ የወደደውን አድርጎ እንደሰራው እኔም በእናንተ ቤት ይቻለኛል ማለት እስራኤል ፈርሳል እኔ ነኝ ምሰራ እያለው ነው። ኦኬ እነዚያ የደረቁ አጥንቶችን ትንቢተ ሕዝቅኤል መጽሐፍ ምዕራፍ 37 ላይ የአባቶቼ የነቢያት አምላክ ለዘላለም ስም ይባረክ። ኦኬ ለነዛ የደረቁ አጥንቶች እንደገና በህይወት ቆመው እንዲኖሩ ያደረገ መቃብራችሁን ከፍታለሁ። እሱ ነው ሰሪያችን። አየህ፣ እሱ ነው ሰሪያችን። የሕዝቅኤል አምላክ፣ የኤርሚያስ አምላክ፣ የኢሳይያስ አምላክ፣ የጴንጤዎቹ አምላክ፣ የእስራኤል አምላክ አንዱ ጌታ ነው፣ እውነተኛ ጌታ። ሌላ ማንም ህይወት የሚሰጥ የለም። የደረቀውን አጥንት ገጣጥሞ ታላቅ ሰራዊት ያደረገ የሕዝቅኤልን አምላክ ነው የምናመልከው እኛ ጴንጤዎች። ኦኬ ፈታታ ትገጣጥመሃለች፣ አፍርሳ ተሰራ የሚባል ነገር የለም ብራዘር። ማርያም እኔን አፍርሳ የመስራት መብትና ስልጣን የላትም። ለምን? ሰሪዬ ከእሷ ማህፀን የተፈጠረው ልዑል ነው። ይህም በማለቴ ይኸው ውስጤ ነው ያለው ጌታዬ። ይህም በማለቴ አንተ ባለጌ እናቴ እንደዚህ ብለህ ትናገራለህ ብሎ አይገለኝም፣ አያረገውም ጌታ። ያለ ስራዋ ስራ ሰጥተዋል። አፍርሳ ትሰራሃለች ይልላል። እንትን ዱርዬ ንግግር እኮ ማለት ነው። አንዳንድ ዱርዬዎች ሲሉ እኔም እምቢ ካልክ የምልህ አፍርሼ ፈታትቼ ነው የምገጣጥምህ ብለው እንደሚሉት ማለት ነው። አትችልም። ሰውን አፍርሶ ሊሰራ የሚችል አንድዬ ብቻ ነው። ሰሪያችን አንድ ነው፣ ፈጣሪያችን አንድ ነው። እሱ ከፈለገ አፍርሶ ይሰራል። ብትሞት የበሰበሰ አጥንትህን እንደ አልዓዛር በ4 ቀን አይደለም። አብርሃምን በዚህ ሰዓት ቢያስፈልግ ከሙታን ሊያስነሳው ይችላል። ራሱ ሽማግሌውም ለሙታን ህይወትን በሚሰጥ የሌለው እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት የተባለው አብርሃም እስከዚህ ድረስ ነበረ እምነት የነበረው። አብርሃምና ዳዊትን አሁን እስራኤል ላይ ሊያስነሳቸው ይችላል። በዚህ ቅጽበት ስልጣንና ኃይል በእጁ አለ። ምክንያቱም የትንሣኤ ጌታ ነውና፣ ትንሣኤ ጌታ ነውና እሱን አየ አፍርሶ ሰሪ ያፈረሰ ይህን ሸክላ የሚያፈርሰውም እሱ ነው። መልሶም በትንሣኤ ቀን ምድር በሰነድ ታስረክባለች። ማርያም አልከኝ ወልካፋ ትውልድ። እንዲህ አይነት ትምህርት የለም። የተወላከፍ ትምህርት ወንድሞች ናቶች። ሸክላ ሰሪው አንድ ነው። ይህን ሸክላ እንዲያርጎ የሰራው አንድ ነው እኮ ነው ብዬ የምልህ። ይህን ሸክላ እንዲያድርጎ የሰራው አንድ ነው ባለቤቱ። የመላእክት እጅ እዚህ ላይ የለም።
የማርያም እጅ እዚህ ላይ የለም። የቀደሙ አባቶች አዳም በለው አብርሃም በለው ይስሐቅ በለው ያዕቆብ በለው ሙሴ በል ኤልያስ እዚህ ላይ የላቸውም። ስልጣንም ኃይልም የላቸው። እጆችህ ሰሩኝ ለወሰችኝ ብሎ እንዳለው ኢዮብ ይሄን የሰራው የለወሰው ጌታ ነው። ዳዊት ግሩምና ድንቅ አድርገህ ፈጥረኛልና አመሰግናለሁ ብለህ እንደዚህ አድርጎ ማለት ሽፋሽፍት፣ ቅንድብ፣ አፍንጫ፣ ጥርስ ፂም ምናምን ነገር በሙሉ ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነም ተብሎ የተባለለት ኢየሱስ ጌታዬ ነው ፈጣሪ። አለቀ አለቀ። አፍርሳ ትሰራለች፣ አፍርሶ ይሰራል ይላል። እንዲህ አይነት በአባቶቻችን ዘመን እንኳን ራሱ በሐዋርያቱ በነቢያቱ ሰምተኑ ማናውቀውም ማለት ነው። የህይወቴ ባለቤት አንድ ነው። አፍርሶ ሊሰራኝ ስልጣን በእጁ ያለ ጌታ ብቻ ነው። ነፍሴን ወደዚያ ወደ ገሃዱ ዓለም ከእናቴ ማህፀን እንዲገለጥ ያደረገኝ ስውር እጆቹ በእናቴ በመስቶት ማህፀን ውስጥ እንዲህ አድርጎ የዛሬ 47 ዓመት በማህፀን ውስጥ ካሉ ከብዙ እንቁላሎች መካከል የአባቴን የዘር ፈሳሽ ወስዶ አገናኝቶ ከነዛ እንቁላሎች መካከል ይህ ሰውዬ እንዲወጣ በስውር ኪነ ጥበቡ በማህፀን ሳለ ያልተፈጠሩ ቀኖችን ያየ ኢየሱስ እሱ ነው የሰራኝ። እሱ ነው የሚያፈርሰኝ፣ እሱ ነው የሚያኖረኝ፣ እሱ ነው በህይወት የሚያኖረኝ። ከዛ ውጭ ወደ ውጭ እንዲህ አይነት ወንጌል አልሰማችሁ ማለት ወደ ውጭ ቡትቱና ድሪቶን ይዘ ወደ ውጭ። ባንተም በእኔም በፍጥረት ሁሉ ላይ ባለቤት የሰማይ የምድር ጌታ ኢየሱስ ክርስቶስ ንጉሳችን ብቻና ብቻ ነው። ስውር እጆቹ እንዴት እንደሰራኝ ሳላቅ እገረማለሁ። 3 ልጆች ሰጥቶኛል። 4ኛ ወንዲውን ሴት እየመጣ ነው። 5ኛ ወር ላይ ሚስቴ። ጌታ ኢየሱስ ይባረክ። ጠንቋዮች፣ ሟርተኞች እያዩ ማለት ነው። የፈለገ ደጋሚ ድንጋይ ላይ ቆሞ ድንጋይ ነክሶ አልኩ። ለምን አያሟርትም? ድግምት በያዕቆብ ላይ አይሰራም፣ በዘሬ ላይ አይሰራም። ከማየት ተነሳ ነው አንተ ሰውዬ እንደዚህ የምትሆነው ብለህ ካልከኝ የጽዮኑን አለት ነው የተደገፍኩት። ኢየሱስ 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 ተኝቼ ኢየሱስ ወጥቼ ኢየሱስ ገብቼ ኢየሱስ። አንተ ሰው እየተለክፈሃል በቃ ማለት ነው በዚህ ሰው። አዎ በደንብ ነው የተለከፍኩት። እገረማለሁ። ልጄን በማህፀን እያበጃጀ ያለው ማን ነው? እሰብከዋለሁ። ሲወጣ እንዳሁን እንደሚሰሙት ልጆቼ ይሰማላ። የኔ አባት ለጥፋት አይወልዱም ተብሎ እንደተጻፈ በቃ ስውር እጆቹ ናቸው አይሰሩም። እንትና አፍርሳ ትሰራለህ ትላለህ እንዴ አንተ? እንትና አፍርሶ ገጣጥሞ ይሰራል ትላለህ እንዴ? የገጣጠመኝ ልዑል እኮ ነው። በጅመትና በግልጥም እንደዚህ አድርጎ በቀይ ነጭ የደም ሴል ውስጣችን ራሱ ተመርምሮ በማያውቅበት ጌታ ረጌታ 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 አሰራርህ እንዴት ግሩም ነው! በስራህ ግሩም ነህ፣ ድንቅ ነህ፣ ድንቅ ነህ። ስህተት እንኳን የለበትም። ቴንክ ዩ ሎርድ። የቤተ ንጉሥ የህይወቴ ሁሉ የምስራች ዜና እሱ ነው የሰራን። ይህንን አካል እዚሁ እናንተ እያያችሁ እዚሁ ላይቭ ላይ ማለት ነው። እዚሁ ላይቭ ላይ እንደ ውሃ ሊያፈሰው ይችላል። ፊት ለፊታችሁ ኃይልና ስልጣን ያለው በእጁ ነው። ከሱ ውጭ ግን አንድ መልአክ ሰይጣን ብለህ ብትል፣ ቅዱሳን መላእክት እንኳን ብለህ ብትል፣ ነቢያት ብትል፣ ሐዋርያት ብትል ማናቸውም ስልጣን እኔ ላይ የላቸው። ኢየሱስ የአባቴ እግዚአብሔር ክብር አንድም። እሱ ግን ኃይልና ስልጣን በእጁ ነው። እዚሁ እያየህ ማለት ነው። እንደ ውሃ ሊያፈሰኝ ይችላል። ገሎን ሊያስነሳኝ ይችላል። ከፈለገም እስከ ወዲያኛው ሊገለኝ ይችላል። ኃይልና ስልጣን በእጁ ነው። ይህን ሲያደርግ ደግሞ ጸጊ ግን አታፍርም? እንዴት እንደዚህ ይደረጋል ጌታ ልትለው አትችልም። ይሄማ ትክክል ፌር አይደለም ብሎ ሊል አይችልም። ዳኒ ቤካም ዳጊም ሳራም ታዴ የሚሆን አይችሉም። እንደ ፍቃዱ ምክር የወደደውን ያደርጋል። አለቀ። አንተ ጻድቅ ነው የሚባለው ካደረገ በኋላ
ለምን እንዴት አይባልም። ለጎዳናው ፍለጋ የለው ምንድን ነው እያደረክ የነበረው? ቅድም ለምንድን ነው እንደዚህ ያደረከው ብሎ የሚለው ማንም የለም። የኔ አባት የኔ አባት የኔ አባት ማንም የለም። ልዑል ነው በቤቴ፣ ልዑል ነው በወንድሞቼ በእህቶቼ እዚህ ባሉት፣ ልዑል ነው በምድር ላይ። ስልጣኑ ገደብ የለውም። ስልጣኑ ገደብ የለውም። የወደደውን ይገድላል። ይገድላል ማለት ይገድላል ማለት ነው። በግሪክም በአማርኛም በኦሮሚያም በትግርኛ ይገድላል ማለት ይገድላል ማለት ነው። የወደደውን በህይወት ያኖራል። በህይወት የሚያኖረውን ሲያኖር ግን ይሄ ነገር ፌር አይደለም ብሎ ማንም አይለውም። እሱ የሚገድለውንም ሲገድል ትክክል አይደለም ያደረከው ብለህ አትልም። በሱ ዘንድ በስተት የተደረገ ነገር የለም። የኔ አባት ቴንኪዩ ቴንኪዩ። ስላንተ ስናገር ብቻ ኃይሌ እንደ ንስር ይታደሳል። ቴንኪዩ አባዬ። መንግስት የማይገረሰስ መንግስት። በስተት ይሄንን አድርገሃል ብለው የሰው ልጆች ከመላእክት ጋር እንኳን ቢያብሩብህ፣ ምስክሮች ቢጠሩ ቢጠራሩ፣ ብቻህን አንተ ጻድቅ ነህ። ሁሉ ከእግሮች በታች ይደፋልሃል። እኛ የምናከብራቸው ምንፈራቸው አንተም የፈጠርካቸው ቅዱሳን መላእክት ሁሉ እንኳን ጭምር ሳይቀር ዙፋንን ከበው ዙፋንን ከሚሸከሙ ከኪሩቤልና ከሱራፌል እንኳን ለምን እንዲህ ታደርጋለህ ብለው ለአንተ ምክር ሊሰጡ ለስተትህ እርማት ሊሰጡ አይችሉም። ምክንያቱም ተሳስተህ አታውቅምና ስተት ባንተ ዘንድ የለምና። እግዚአብሔር ተሳስቶ ሱራፌልና ኪሩቤል አረሙት አይባልም አይባልም። እንኳን የሰው ልጆች አልተባለም። ለምን? አምላካችን ማይሳሳት አምላክ ነው። ሰማያትና ምድርን ሲፈጥር ትክክል ነው። ሰውን በህይወት ቢያኖር ትክክል ነው። ቢገድል ትክክል ነው። ቢያበላ ትክክል ነው። ቢያጠጣ ትክክል ነው። ሁሉም ቢያደርግ ትክክል ነው። እሱ ያደረገው ነገር ሁሉ በሙሉ ትክክል ነው። አለቀ። ይሄ ጌታ የጴንጤዎች አምላክ አምላካችን ነው። እኔ ይህንን እውነት ሳልቀምስ ዝም ብዬ በቀድሞ ሃይማኖት ኖሬ ቢሆን ኖሮ እና ኢቭን አሁን እንኳን ዘግይቼ እንኳን በዚህን ጊዜ እንኳን ቢሆን ይህንን ያወቁት ከዚህ በፊት የነበረው ዘመኔ በከንቱ እንኳን አልቆብኝ ቢሆን እንዴት እንደምበሳጭ አጠይቀኝ። እሱን ካወቅኩበት ጊዜ ጀምሮ አንተ ጋር ጀምሮ ሕይወቴ ባንተ አምሮ የምሕረትህ ብዛት አልችልም ኢየሱስ ክርስቶስ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። እንዴት ነው ሁሌ ስለሱ እየተናገረ ቆይ ሁሌ እንዴት አዲስ ይሆንብን ጅናቶች? እውነት እንደዚህ አስባችሁ ታውቃላችሁ? ሁሌ ቀን ኢየሱስ አዲስ። ግን ቆይ ስሙ ለምን አይሰለችም? ስሙ ቆይ ለምንድን ነው ያልሰለቸው? እኔ አሁን በጣም ብዙ ጊዜ የራሴን ስም እንኳን ልጆቼ ደጋግሞ ሲጠሩ ስልችት ይለኝና አዋት ጩቢ ብያልኳቸው ቀናል። የራሴን ስም ጠሩ ባባ 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 ሲሉኝ በግራና በቀኝ ብያልኩበት ኢየሱስ ኢየሱስ። እንዴት ሚስጥሩ አንድ ነው። ስሙ ሞገሳም ነው። ስሙ ኃይል አለው። ስሙ እንደሚፈስ ዘይት ነው። ስሙ ይወደዳል። ስሙ ከስሞች ሁሉ በላይ የሆነ ስም ነው።
የእሱን ስም ጠርቶ ድርቀት የለም። ትንሣኤ ነው ስሙ፣ ኃይል አለው ስሙ፣ ሞገሳም ነው ስሙ። ለዚህ ነው የማይሰለቸን፣ ለዚህ ነው የማይሰለቸን። የእግዚአብሔር ልጅ ለዘላለም ስም ይባረክ። ክብርና ገናንነት ለታላቁ ለስም ይሁን። ታርደህልናልና ከበደል ከኃጢአታችን ልታድነን ነፍስን እስከ መስጠት ድረስ በመስቀል ላይ ሞት ስለኛ ተሰቃይተሃልና እሱ በቃላት ይገመት ተብሎ ይተመን ተብሎ ቢባል በገንዘብ በብር በወርቅ ይሄ ዓለም ባላት ነገር ሁሉ አንተ በፈጠርከው በምድር ውስጥ ባሉ ፈሳሽ ቢባል ነዳጅ፣ ፔትሮል ምናምን ነገር ፔትሮሊየም ነዳጆች፣ ብር፣ ወርቅ፣ እንቁ፣ አልማዝ ምናምን ነገር ቢባል በሙሉ እነዚህ ሁሉ ቢደማመሩ በሰማይ በምድር ያለ ነገር ሁሉ አንተ የሰጠህንን ፍቅር ሊተካ ሊገዛ የሚችል ምንም ነገር የለም። ኢየሱስ ድንቅ ነህ የኔ አባት፣ ለዘላለም ስም ይባረክ። አንተና ያንተ ነገር በህይወታችን በቤታችን በሃይማኖታችን አይቅለልብን፣ አይቅለልብን ጌታ ኢየሱስ። ሰዎች ቤት አንተ ስትጠራ ሌሎችን ፍጡራን ሌሎች ያድኑናል ብለው የሚሉትን ከንፈራቸው እስኪደርቅ ድረስ ጠርተዋቸው ለማጣፈጫነት ወይ እሱንም እንዳንተው ብሎ በሚል እንደ ሌላ አዳኝ አንተ ተጠርተሃል። ከብዙ ስሞች በኋላ አንተ ተጠርተሃል። እኔ ቤት፣ እኔ ህይወት፣ እኔ ባለሁበት በወንጌል አማኞች ግን አንተ ብቻ ነው የምትጠራው። አዳኝ አንተ ብቻ ስለሆንክ፣ አባት አንተ ብቻ ስለሆንክ፣ አምላክ አንተ ብቻ ስለሆንክ፣ እረኛ ቤዛ አንተ ብቻ ስለሆንክ አንተ ብቻ ትጠራለህ። አንተ ብቻ ከአብና ከመንፈስ ቅዱስ ጋር አንተን ብቻ እናመልካለን። ለአንተ ብቻ እንገዛለን። አንተ ብቻ ንጉሳችን ነህ። አንተን ብቻ ሾመናል። አንተ ብቻ የህይወታችን ራስ ነህ። አንተ ብቻ የቤተክርስቲያን ራስ ነህ። አንተ ብቻ የቤተክርስቲያን ማዕዘን ድንጋይ ነህ። አንተ ብቻ የቤተክርስቲያን መሰረት ነህ። አንተ ብቻ የህይወታችን መልክ ነህ። እናመሰግናለን። ስም ለዘላለም ይቀደስ። ክብርና ገናንነት ለታላቁ ለስም ይሁን፣ በኢየሱስ ክርስቶስ ቅዱስ ስም አሜን።